ብለዋል መግለጫ ሰጥተዋል በዘይት ጉዳይ ላይ አባቶቻችሁን የምታከብሩ ከሆነ ትልልቆችን የምታከብሩ ከሆነ አብያተ ክርስቲያናት ውስጥ ነን ያለን የምትሉ ከሆነ የአባቶቻችሁን ድምጽ ስሙ የካውንስሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል መግለጫ ሰጥቷል እንደዚህ አይነት ልምምዶች ልክ አይደሉም የሚል አይ ቤተ ክርስቲያንን አንሰማም እግዚአብሔር እንዲመሩን እድል የሰጣቸው ሰዎች አንሰማቸውም የምንሰማው ከየት እንደበቀለ የማይታወቅ መቼም በጣም የማይታወቅ ጸጉሩን አጎፍሮ ራሱን ያበለጸገ ግለሰብ እንሰማለን ካላችሁ መብታችሁን ማንንም ሰው ይከለክላችሁ ማንንን ነው መስማት የምትፈልጉት እግዚአብሔር ከማን ጋር ያለ ይመስላችሁ እግዚአብሔር ከቤተ ክርስቲያን ጋር ነው ያለው አይደለም እዩ ጩፋ ይቅርና ሐዋርያው ቅዱስ ጳውሎስ በከንቱ ደክሜ እንዳይሆን ራሴን ለቤተ ክርስቲያን ላሳይ ሄድኩኝ ብሎ ሁለተኛው ሐዋርያዊ ጉዞ ላይ ተመልሶ እነ ጴጥሮስ እነ ያዕቆብና እነ ዮሐንስ የሚመሯት የኢየሩሳሌም ቤተ ክርስቲያን ጋር ራሱን ሊያሳይ እንደሄደ በገላትያን መጽሐፍ ምዕራፍ 1 ላይ ይናገራል መንገዱን ሊያሳይ ጳውሎስ ይሄንን ቃል ማየት ትችላላችሁ ላንብብላችሁ እሱ ጳውሎስ ከብዙ ቆይታ በኋላ እንደሄደ ይናገራል መጽሐፍ ቅዱስ የት እንደሄደ ኢየሩሳሌም የገላትያን መጽሐፍ ምዕራፍ 1 ላይ ማለት ነው ላንብብላችሁ እንደዚህ ይላል ቁጥር 13 ከዛ እንደዚህ ይላል እዚህ ጋር ቁጥር 18 ላንብብላችሁ ይሄንን የምታነቡ ከሆነ እኔ ከታች ነው ማነበው እንዳላሳስተው ነው እንትን ምለው ከዚህ ወዲያ ከ3 አመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያው ሌላ አላየሁም ስለምጽፍላችሁ ነገር እነሆ እግዚአብሔር ፊት ሐሰት አልናገርም ከዚያ ወዲያ ወደ ሶሪያ ወደ ኬልቅያ ሀገር መጣው በክርስቶስ ያሉትን የይሁድ ማህበሮች ፊት እያቆሙ ነበር ነገር ግን ቀድሞ እኛን ያሳድድ ነበር እነሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲገረሙ ይሰሙ ነበር ስለ እኔም እግዚአብሔርን ያከብሩ ነበር ከዚያ ወዲያ ከ14 አመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣው እንደገጠመኝም ወጣው ምናልባትም በከንቱ እንዳሮጥ ወይም በከንቱ ሮጬ እንዳይሆን በአሕዛብ መካከል የምሰብከው ወንጌል አስታወቅኳቸው ዋኖች ግን መስለው የሚታዩ ለብቻቸው አስታወቅኳቸው ይህንን ቃል ስሙ ጳውሎስ ለምንድነው ከ14 አመት በኋላ ወደ ኢየሩሳሌም ወጥቶ ዋኖች የሆኑትን ያገኛቸው ስትሉ በከንቱ ሮጬ እንዳይሆን በአሕዛብ መካከል የምሰብከውን ወንጌልን አስታውቋቸው አገልግሎቴ እንደዚህ ነው ማገለግልበት ምክንያትና መንስኤ ይሄ ነው ብሎ ጳውሎስ ለነኬፋ ዋኖች መስለው ለሚታዩት ራሱን አገልግሎቱን ያስፈትሽ እንደነበረ መጽሐፍ ቅዱስ ምስክር ነው ዋኖቹ መስለው ለሚታዩ ለብቻቸው አስታውቋቸው ነገር ግን ከእኔ ጋር የነበረው ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም ነገር ግን ባሮች ሊያደርጉት በክርስቶስ እያለ ስለ ግርዘት ትምህርቱ ይቀጥላል ጳውሎስ በአገልግሎቱ በከንቱ ደክሞ እንዳልሆነ ራሱን ያሳየ ነበር እውነተኛ አገልጋዮች እንደዚህ ናቸው ከቤተ ክርስቲያን ተነጥለ ከመሪዎች እግዚአብሔር ቦታ ከሰጣቸው ሰዎች ተነጥለ ከእግዚአብሔር ከኔ ጋር የተጣላ ከእግዚአብሔር ጋር ተጣልቷል ከኔ ጋር የተጣላ ይደቃል ይያልክ መተትህና ድግምትህን መድረክ ላይ የሰበክ ዘይት መሸጥህን ልታጸድቅ ገዝቸውን ያመጣሁት ማለት አትችልም ለቤተ ክርስቲያን ሰሚት የማያደርጉ መሪዎች ሲናገሯቸው ወጥተው አሁን እውነተኛ ትምህርት ያስተማርክ መሪዎች ትምህርቱ ልክ አይደለም ቢሉ በመጽሐፍ ቅዱስ ብትሞግታቸው መጽሐፍ ቅዱሳዊ በጽድቅ ይሄድክ የእውነት ወንጌልን እየሰበክ ይሄን ነገር አቁም ቢሉ እግዚአብሔር ነግሮኝ ነው ትላለህ ዘይት ሽያጭ ራስን ማበልጸጊያ ራስን ከፍ ማድረጊያ ነገር እያደረክ ግን ይሄን ነገር አቁም ስትባል
አይ አላቆም ካንሰሮች ናችሁ በሽታዎች ናችሁ ብለህ የምትናገሩት ትዕቢተኛና ትዕቢተኛ ስትሆኑ ብቻ ነው። አለቀ። እና ይሄ ነው ጆዬ ሰዎቹ የሚመስላቸው እንደዚህ እህት ዘይት መሸጥ የጸጋ ስጦታ ነው እና እግዚአብሔር ቃል የማያውቀው የጸጋ ስጦታ ነው እየተናገርሽ ያለሽው በላት። እቺን ላሳየና ልጨርስ። የምትሉ ሰዎች ማለት ነው እዩ ጩፋ ዘይቱን በነፃ ነው እንደ ያመጣው ህዝቡ ወዶና ፈቅዶ ነው ደግሞ የሚገዛው። እናንተን ምን አስጨነቃችሁ? ምን ቆረቆራችሁ? ዘይቱን ይሽጣል ምናምን በወንጌል ምናምን ዘይት መሸጥ አለ እንዴ? ለእያንዳንድሹ እግዚአብሔር የሰጠ የየራሱ ልዩ ልዩ ስጦታ አለው። ልዩ ልዩ ጸጋ የጸጋ ስጦታ አላቸው። ሁሉም ሰው በየጸጋው ነው የሚያገለግለው። ልዩ የተሰጠው የጸጋ ስጦታ ይሄ ነው። በቃ ምን ታደርጋላችሁ? ምን ማድረግ አይቻልም ነው። በዚህች ልጅ እውቀት እንግዲህ የጸጋ ስጦታን ለሱ ዘይት መሸጥ ለደረሰ ደግሞ ጨው መሸጥ ለነ ዘላለምና ለሌሎቹ ደግሞ በሐዋርያት ስር እግር ስር ሳንቲም ገንዘብን እያመጡ ይጥሉ ነበር የሚል ጥቅስ በከንቱ እየጠቀሱ ከዛ በኋላ ገንዘብ እነሱ እግር ስር እንዲጣል ማድረግ የጸጋ ስጦታቸው። ሐዋርያት እግራቸው ስር የተቀመጠውን ገንዘብ ነግደው አላተረፉበትም። ለራሳቸው ሀብት ንብረት አላከማቹትም። ለድሃ አከፋፈሉት። ሰው መካከላቸው ድሃ እንዳይኖር አደረጉ እና የጸጋ ስጦታ በነፃ የተሰጠ ነው። ይቺ ልጅ የተጋጨ ሐሳብ የምትሰጠው ለዚህ ነው። በቃሽ ተባረክ አለው። ተባረክ አቡዬ ጌታ ኢየሱስ ይባርክ። እንግዲህ እንዳያችሁት ነው በጣም ደስ የሚለው ነገር አሁን እኛ የወንጌል አማኞች ነን። የወንጌል አማኞች እንደመሆናችን መጽሐፍ ቅዱስ ብቻ ነው የምንለው። ዋነኛ ባለስልጣን የእግዚአብሔር ቃል ነው። ከዛ ውጪ ስልጣን ያለው ልምምድ ምናምን የለም። ህልም፣ ልምምድ፣ ትንቢት ሁሉ የሚፈተሸው በእግዚአብሔር ቃል ነው። ልምምድ የሚፈተሸው በሐዋርያት ልምምድን በተጻፈልን ስለ ልምምድ ቢሆን ስለ መንፈሳዊ ነገር ሁሉ ተጽፏል። ያልተጻፈ ነገር ጠይቁ። ስለ አለባበስ ቢሆን ስለ ጸጋ ስጦታዎች ቢሆን አጠቃቀሙም ቢሆን ስለ ዘይት ቢሆን ተጽፏል። ዘይት ተጸልዮበት የእግዚአብሔር መንፈስ ያርፍበታል የሚል አንድም ለናሙና መጽሐፍ ቅዱስ ውስጥ አናገኝ። ኢቭን አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ ሄዶ ነቢያትን በዘይት ይቀቧቸው ነበር። ዘይቱ ላይ እግዚአብሔር መንፈስ ነበር የሚል አንድም የለም። አንድም ማለት ነው። ኦኬ ከምልክትነት ከሳይንነት ያለፈ አንዳች ነገር አታገኝ። ስለዚህ በአዲስ ኪዳን ለታመመው ሰው ዘይት ቀብተው ወጥተው ሐዋርያቶች ጸልየዋል። ዘይት ይቀባሉ። ሲጸልዩ በስምህ ታዘውልናል ያሉት አጋንንትም ታዘዙ። ደውያን በስምህ ነው። በስምህ በዘይቱ ሳይሆን በስምህ። በዘይቱ ሰው ይፈወሳል ማለት ራሱ ሐሰት ነው። በስሙ ነው ፈውስ። መጽሐፍ የሚነግረን በስሙ። ኦኬ በዘይት አይደለም በስሙ። ዘይት ቀብተው ይጸልዩለት የጌታ ስም ያስነሳዋል። ጌታ ያድነዋል። ኃጢአትም ሰርቶ ከሆነ ይምረዋል አይደለም የሚለው። ከዚህ ውጪ ዘይት ላይ እግዚአብሔር መንፈስ አለ ማለት ራሱ እንዴት አይነት ሐሰት እንደሆነ ተመልከቱ። ከመጽሐፍ ውጪ ስለሆነ ሐሰት ነው። ስለዚህ በዘይት ጸልያለሁ ለታመመ ሰው ስትል ምን ማለት ነው? አየህ፣ ዘይት ቀብተው በስሙ ትጸልያለህ፣ ስሙ ይፈውሳል። ፈዋሹ የጌታ ስም ነው። እንዲህ ብላችሁ ጻፉ ከስር፣ ፈዋሹ የኢየሱስ ስም ነው ብላችሁ ጸልዩ። ዘይት ነው ፈዋሽ እያሉ ነው ወዳጆች። ዘይት ፈዋሽ ነው። ዘይት ብቻ አይደለም። የዩ ጩፋ ምንድነው የነዚህ ምን ተስኖት ምናምን ባል ፎቶአቸው ጠቅላላ ፈዋሽ ነው። ይተሻሹታል። ፔንቲንግ እንደዚህ ይተሻሹታል። ስዕል አድኖ ማለት ዘይት አይፈውስም። ኢየሱስ ስም ነው የሚፈውሰው። እጅ አይፈውስም። ለምሳሌ እጆቻቸውን በደዌ ላይ ጭናሉ እነሱ ይፈወሳሉ ይላል። ያንተ እጅ ይፈውሳል። በስሜ አጋንንት ታስወጡ አለ። እጃቸውን በደዌ ላይ ጭናሉ እነሱ ይፈወሳሉ። ኦኬ በኢየሱስ ስም ነው እንጂ ፈውስ በእኔ እጅ ነው እንዴ? እጄ ነው እንዴ ፈዋሽ? የኛ እጅ ፈዋሽ አይደለም። ፈዋሹ የኢየሱስ ስም ነው። ዘይት ፈዋሽ አይደለም። ፈዋሹ የኢየሱስ ስም ነው። ዘይት ላይ ምንም ነገር የለም አይልም። ሂድ ጭቃ ቀብቶ ኢየሱስ በሴሌም ውሃ ታጠባለው። ውሃው ላይ መንፈስ ቅዱስ ነበር፣ ጭቃው ላይ መንፈስ ቅዱስ ነበር ልትሉኝ ነው? ጌታ ራሱ እኮ መንፈስ የሆነ አምላክ ነው። ፈዋሹ ራሱ ጌታ።
በመታዘዙ ያንን ነገር በማድረጉ ያየነው ድንቅ ነገር አለ። ግን ጭቃው ነው የፈወሰው? አይኑን ጭቃው ነው የፈወሰው? የታጠበበት ውሃ ነው የፈወሰው? 7 ጊዜ ሄድና ጥልቅ በል ሲለው ንዕማን የፈወሰው ዮርዳኖስ ውሃ ነው ወይስ መታዘዙ ይሆን? ስለዚህ መጽሐፍ ቅዱሳችሁን በቀጥታ ተረዱ። መጽሐፍ ቅዱስ ላይ የሌለ ነገር አታው፣ የሌለ ነገር አታምጡ። እኛ የወንጌል አማኞች ኦኬ፣ የወንጌል አማኞች ለእግዚአብሔር ቃል ቦታ የሌላችሁ እንደገና ሁሉ ጂሰሶች ተሰግስጋችሁ ያላችሁ የዩ ደጋፊ እነ ፔሲ ኦጂዎች አይደላችሁ እንዴ? አንተ የቱ ጋር ነው የወንጌል አማኝ ሆንኩና እንትን የምትለው? ዩቲፋን ደግፈ ካውንስል የምትቃወም ለምን? ካውንስል እንደምትቃወም አውቃለሁ። የብዙ የወልድ ጂሰስ ፍቃድ ተገኝቶ ተዘግቷል። የሥላሴ አማኝ ነን እያሉ አጭበርብሮ ፍቃድ ይወሰዱ። ፔሲ አንተ ወልድ ጂሰስ አይደል እንዴ? ካውንስል ተቃውሞ የዩ ጩፋ ደጋፊ እንኮ ከመቼ ወዲህ ነው? መች ነው ስለሱ አውርተህ የምታውቀው? እነ በረከት ምናምን አይደሉ እንዴ አንተ ቤተሰብ? ምን ትስቃለህ? እንዳለው ልጅ ጂሰስ ናቸው የዩ ተከታዮች። የዋራውን የለቀቀ ልጅ ነው ፒኤስኤ ማለት። ዋራ በሚባለው ቦታ ላይ ቅርብ ቀን የነበራቸውን ፕሮግራም 5000 ምናምን ጌታ ተቀበሉ ጌታን ብሎ የለቀቀ ሰው ነው። አሁን ደግሞ የዩ ጩፋን እየለቀቀ ያተራምሳል ማለት ነው። ማህላዊ ቅድም ያያችሁት የኢየሱስ ሥጋ ከሰማይ ነው የሚለው እነዚህ ኦጂዎች ናቸው። ስለዚህ ሐዋሳ ላይ ያ ሁሉ ህዝብ ሲተሰበሰበ ቄስ ተክሌን ተከትሎ እግዚአብሔር ከነሱ ጋር ነው ልትሉ ነው? እዩ ጩፋ የሆነ ኮንፈረንስ ያደረገ የአብያተ ክርስቲያናት ልጆች ግር ብለው መሄዳቸው የእግዚአብሔርን አብሮነት ነው የሚያሳየው አይደል? ስለዚህ ምንም አይነት ዕውቀት የሌላቸው ሰዎችን ማኒፑሌት ለማድረግ ፒኤስኤ ኦንሊ ጂሰስ ነው፣ ኦንሊ ጂሰስ ነው። አጠፋፍተዋል እንዳላው አጠፋፍተዋል ጆ እኔ ጋር ነው እንዳላ አጠፋና ፖለቲካውን ለመጠቀም አሁን ሰሞኑ ያለችው አንተን ውስጥ ገባና የዩ ጩፋ ደጋፊ ሆነ መጣ። ከዛስ የእንትን ኦንሊ ጂሰስ አይደለም አያውቁም። እስቲ ፒኤስኤን እዚህ ውስጥ ኦንሊ ጂሰስ የነበረከት ወዳጅ ሆኖ ስለ ኦንሊ ጂሰስ ሲከራከር የለቀቀውን ያያችሁ ምንም ችግር የለም። ካውንስሉ ይበተናል አይደል ያልከው? እኔ እግር በእግር ተከትዬ እናንተን ነገር ማጋለጥን አላቆም። አንደክምም፣ አንታክትም በደንብ ያ ኦኬ። አሜን አሜን። ለዊ እሺ ሐሳብ መስጠት ትችላለህ? ትንሽ ሐሳብ አለኝ። ዮኒ እንዴት ናችሁ? ሰላም ብያችኋለሁ። እሺ ይችላል። አጠራር እኔ ወደዛው አካባቢ ልጅ ነኝ። እንኳን የሚሰሙኝ ካሉ እኔም ፕሮቴስታንት እምነት ተከታይ ነኝ፣ የመሰረተ ክርስቶስ። ምናልባት እንደው ወደዛ አካባቢ ነኝ የሚሰሙ ልጆች ካሉ እንደው በቋንቋውም በወላይተኛውም እኔ ወደ ጋሞ አካባቢ ልጅ ነኝ ብነግራቸው ደስ ይለኛልና ምናልባት አሁን እንደዚህ አሁን አንዳንድ ምገርምል ስናወራ እኔ ከአለመረዳት ይሁን እንደዚህ ፌክ ነው ዝም ብሎ ነው እሱ የሚሰጠው ዘይት በገንዘቡ ነው ለገንዘቡ ነው ገንዘብ ከማተም ውጪ ሌላ ትርጉም የለም ብለን አንዳንዴ ስናወራቸው አራንተ ልጅ ልትሞት ነው እንዳትቀሰብ ብለው ሁሉም ይፈሩታል። የሚገርም ነገር ምን ያክል እንዳመኑት ምን ያክል እንደሚፈሩት እንደዚህ ሐሰተኛ ነው ሌባ ነው ብለህ ስታወራው ራሱ አራንተ ልጅ ልትሞት ነው ልትቀሰፍ ነው እንዴ የእግዚአብሔርን ሰው እንዴት በዚህ ልክ ትናገራለህ ብለው ይፈሩታል። ምክንያቱም ያ አልገባቸው። አሁን እንደናንተ እንደ ዮናስ እንደ አቡላ አይነት እንደ አማን ሻሎም አይነቶቹ ይሄን ጫና አምጥታችሁ ሚዲያ ላይ እንደገና ደግሞ ትላልቅ ቤተክርስቲያኖቹ እንትን ያሉ አሁን ብዙዎች እየነቁ ነው። አሁን እንደ ድሮ 40 ምንጭ ዘይት ይዞ ቢሄድ አሁን አይሸጥለትም። በእርግጥ ነው የምነግርህ ሰው እንዳለ ነግቶታል እዛ አካባቢ ያለው። አሁን ይሄ እንደዚህ በተለይ ሐሰተኞች መፈልኩበት አሁን ወላይታ አካባቢ ላይ አንድ አሁን የማውቀው ልጅ አለ እኔ በገጽና ከ6ኛ ክፍል አቋርጠው ወደ ነብይነት ከአንድ የሆነ ቸርች እንትን ደብዳቤ ወረቀት ተቀብለው እዛ አካባቢ ያሉ አባሎቹን አስፈርሞ ምናምን ነገር መጥቶ እንግዲህ ፍቃድ ከዚህ ተቀብለው እዛ ሄዶ የራሱን የግል የምናምን ነገር ለምን ነው እንደዚህ እንኳን ትምህርቱን ለምን በአግባቡ ተምረህ አትጨርሰው ምናምን ስትለው እግዚአብሔር በውስጥ ያስቀመጠልኝ ነገር አለ። እኔ ይሄ አሁን ወጣቶች ወደ አላስፈላጊ ቦታ እየሄዱ ነው፣ ወደ ሌላ አካባቢ ወደ ሌላ መንፈስ እየገቡ ስለሆነ እኔ ለወጣቱ ነው የተቀባሁትኝ። እኔ
ትምህርት ምን ያደርግልኛል? እግዚአብሔርን መንገድ ላገለግል ነው ይላል። እንኳን በመጽሐፍ ቅዱስን እንኳን በስነ ስርዓት ተምረው ተለውጠው ምናምን ቢሆን እኮ ችግር የለውም። ይሰማችኋል አይደል? ድምፅ አለው? አሁን መጣል እና ያልተረዱ ሰዎች አሉ። ለዛ እነ ቃሪዎት መሰረተ ክርስቶስ ትላልቅ ቤተክርስቲያኖቹ በደንብ ደቡብ አካባቢ ስራ መስራት ያስፈልጋቸዋል። አሁን በቅርቡ ቃሪዎት ያዘጋጀችው ፕሮግራም ነበረ። ብዙዎች ሄደው እዛ አካባቢ ሲሰብኩት ዘይት አያስፈልጋቸው ሙሉ ሰዎች አሁን እየተረዱ ነው ያሉት። እንደዚህ አይነት ነገሮቹ በተደጋጋሚ እናንተ አሁን ሚዲያ ላይ ተሰምነት ያላችሁ ሰዎች እነ ቃሪዎት መሰረተ ክርስቶስ ሙሉ ወንጌል መካነ ኢየሱስ እንደዚህ አይነት ሰው ወደ ሐሰት ትምህርት የሚሄደውን ነገር የማስቆም ነገር በየጊዜው በትንሹ በአመት 3-4 ጊዜ በላይ በየአካባቢው ፕሮግራም መደረግ አለበት። በየጊዜው አሁን ወላይታ ከብዙ ሰዎች እየነቁ ነው ያሉት። ብዙ ሰዎች ትምህርት መጽሐፍ ቅዱስን በአግባቡ ያልተረዱ ልጆች እንትን ብለው ከአንድ ዓለም አቀፍ ቤተክርስቲያን የሆነች ወረቀት ያዘጋጃሉ፣ የሆነች ነገር ይቀባበላሉ። ከዛ በኋላ ያን ምዕመን ወደ ራሳቸው አስፈርመው ወደ ምዕመኑ ወደ ማሳሳት አይነት ነገር ምንም መጽሐፍ ቅዱስ ነገር የማያውቁት ስትናገራቸው አረ ትቀሰባለህ፣ ትሞታለህ፣ እንትን ትላለህ፣ ምን ድፍረትስ እግዚአብሔርን ሰው እንድትላለህ ምናምን አይነት ነገር ምንም አይነት ነገር ያልገባቸው ገና ያልነቁት። ለዛ ስለሆነ ህዝቡን ማንቃት አሁን በቃ መስመራቸው የዘረጉት መስመር አሁን እየተበጣጠሰ ነው ያለው። ለዛ ነው አሁን እስራኤል ዳንሳ ለዩ ሲጸልይ አላየም ጥልቅ ያን ሁላ ሰው ሰብስበው ፖለቲካ ምንም ይጩፋን እንትን ምል መጥቷል። እሱ እኔ ያየሁት ነው እመታለሁ ብሎ የብሔር አይደለም የመዳንና ያለ መዳን ጉዳይ ነው። የብሔር እንትን አርጎት አሁን ሚዲያ ላይ አይተም እንደሆነ ይጩፋን የሚደግፍ አለ ምንም አለ። እንደገና ደግሞ ምን ያህል ይጩፋ የእግዚአብሔር ተከታይ ቢሆን እኮ አባቶች ያመጡትን ክርስቲያን እኮ ትህትና አይደል እንዴ? ክርስቶስን የምትከተል እኮ ትህትና ነው። በዛ ጠግበ በዛው ውጥረት በዛ ስሜት ሆነ የአባቶችን እንትን የምትቃወም የአባቶችን መግለጫ የምታጣጣል የአባቶችን ውስጣችሁ ባዶ ጭንቅላት ነው በባጃጅ እኔ እንደናንተ አልሄድም ብለህ መጽሐፍ ቅዱስ የሚይዝ ሰው እንደዚህ አይነት ተግባር አለው እንዴ? መጽሐፍ ቅዱስ ወይ ከዲያ መጥያዝ ያጋመለ ተግባር አይዲ አዋታ ጫዮ ተግባር አይዲ አባውቲዮ ተግባር አይዲ መጽሐፍ ቅዱስ ያዘ ሰው ትህትና ክርስቶስ ከምንም በላይ ትህትናን ያስተማረን። ገንዘብ ስላላቸው ቤተክርስቲያንን የሚያንቋሽሹት እንደፈለጉ አሁን አይተ እንደሆነ የሆነ ሰዓት በፊት ቃሪዮት ቤተክርስቲያን ፕሮግራም አዘጋጅታ ነበር ወደ ወላይታ አካባቢ እዩጩባ እነሱ ባዘጋጁት ቀን እዛ ፕሮግራም አዘጋጅ። ምክንያቱም ያ እዛም ያለው ሰው ወደ ራሱ እንዲሄድ የዛን ልክ ገንዘብ ስላላቸው አስተዳደሮቹን በእጀ ጠምዝዘው እንትን ስለሚሉት በዛ ልክ ፑሽ ያደርጋሉና አሁን ያለው ነገር እየሄደ ያለው ነገር በጣም ደስ ይላል። ቀጥሉ፣ በርቱ። አመሰግናችኋለሁ በጣም እድል ስለሰጣችሁ። ተባረክ። በነገራችን ላይ ታውቃላችሁ ብዙዎች የሚያውቁት ቃለ ሕይወት ስትቃወመው አካሄዱን ገና ከመነሻው ስፒከር ይዞ ወጥቶ በሯ ላይ ያስቀምጥና እንትን ይላል ውጣ በኢየሱስ ስም ምናምን እያለ እንትን ይላል። እንደዚህ ነበር የሚያደርግ የነበረው። በሯ ላይ ነው አሉ ስፒከር የሚተክለው ወጥቶ እና እንደዛ ነው የመጣው ልጁ ከመነሻውም ጀምሮ እንደዛ ነው። ያው እንግዲህ የእግዚአብሔር ሰው ኢየሱስ ከተጠራ የጴንጤ ድካሙ ስለሆነ ድካማችን የሁላችንም ስለነበረ ሁሉም ነገር እውነት ሲመስል ስገባ ስትመረምረው ልክ እንዳለ። እሺ ዘጨቁሻ ማለት ዘይት፣ ጨርቃ ጨርቅ፣ ጨው፣ ቁሳቁስ ሻጭ ማለት ነው። አዲሱ እምነታቸው ነው። ካውንስሉን ያወገዙ ጠቅላላ ዘጨቁሻ ይባላል። አሁን እየወጡ ማለት ነው ካውንስሉን እንቃወማለን ከዩ ጩፋ ጋር ነን ምናምን የሚሉ ጠቅላላ ዘጨቁሻ ይባላል። ዘጨቁሻ ኦኬ። አንዳንዶቹ አብዛኛዎቹ የወልድ ጂሰስ ተከታይ ናቸው ዘጨቁሻ የሚለው እና ፕሊስ ፔስ የሚባል ሰው ወልድ ጂሰስ ነው። መቼም ምንም ቢያወራ መቼም ማለት ነው ለረጅም ጊዜ የማቀው ለረጅም ጊዜ ሞገትኩት ወንድም ነው ወልድ ጂሰስ። አታጭበረብርም ነው አታምታታም ነው አታምታታም። ሰሞኑን ካውንስሉ ይበተናል ብሎ መጣ። ካውንስሉ የማይፈለገው የአብያተ ክርስቲያናት የማይፈልጉ ለምንድን ወልድ ጂሰስ ለምን አይፈልግ? ይመቻላ ያጭበረበሩ ኢየሱስ እያሉ መኖር እንደዛ እያሉ መኖር። ጠቅላላ የወልድ ጂሰስ የቄስ ተክሌ ተከታዮች ናቸው። ሰሞኑን ይዋቸው ዝም ብላችሁ አማቃቸው ማለት ረጅም ጊዜ አብረናቸው እንትን
ደግሞ አስገብተን ብንጠይቃቸው ምንም ስለ ትምህርትም የማያውቁ አንዳንዶቹ እንዚህ የምንለውን ስለሚያውቁ ይሉታል ለውሸት እና እኛ አሁን ወደ ትምህርታችን እንሄዳለን እና በቃችሁ ውጡ ትምህርት የማትማሩ ሰዎች ቻው ሂዱ በኋላ እመጣላችኋለሁ ማታ ምናምን ከአቡዬ ጋር እመጣባችኋለሁ ሂዱ ቻው የማትማሩ ሰዎች የእግዚአብሔር ቃል የማትፈልጉ ኦንሊ ጂሰሶች የጩፋ አምላኪዎች ምናምን ውጡ ዳይ ቶሎ በሉ ላጥ ውጡ የእግዚአብሔርን ቃል አትወዱ ጆዬ ይሄንን ሰምተሃል ኤልያስና ሙሴ ከወለይታ ነው እና እዩ ጩፋ እንደ ሙሴና እንደ ኤልያስ ይቀጥላል ብሎ እንትን ሲያወሩና እሱን ሰምተሃል እና አምሳለቃ አንድ አረ እንዴት አልሰማህም እንዴ መስማት አለብህ እሱንማ ዝናብ ያወረደ እሱ ነው ሙሴና ኤልያስ ወለይታ ነው ላቡ አድርገዋል ላቡ እና እንደዛ አይነት ጭፍን ህዝብ ነው ያለው አስገባኝ ነው የምትሉ የጩፋ ፎቶ ያረጋችሁ ውጡ ልንማር ነው ውጡ ለእናንተ አላርጂክ ነው የእግዚአብሔር ቃል ዳይ ቶሎ በሉ ይማራሉ አይማሩ ለሷን ይጩፋን በመከላከል ሞድ ላይ ናቸው ዲፌንሲቭ ሞድ ላይ ነው ያሉት ለዛ ይማሩ አንዲያናቲ ይጩፋ ፎቶ ወትዶርናቲ ያጋግዱ እንዲያናቲ ቃሊዮተ ከተለተ መሰረተ ክርስቶስ ቢቴ ሙሉ ወንጌል ቢቴ ይጩፋ ኮቦፕ ይጩፋ እንተውቶ ሰግደና ስለዚህ መሰረተ ክርስቶስ ቢቴ ሙሉ ወንጌል ቢቴ ቃሊዮተ ቢቴ መካነ ኢየሱስ ቢቴነት ትክክለኛ ቃል መጽሐፍ ቅዱስ ተወሳ ጋር ተለጥቴ ዋጣይና ጋር ስህተት ትምህርት ያተማሩ ፒዶባይካ አጋ ሙሌ ዲኮ ወላይታ ተዋሲያናት ዲኮ ባይካ ያው ደንቆሮ ብሎ ነው የሚሳደቡት የጋነብ ልጆች ናቸው አያ የእግዚአብሔር ቃል አይወዱም ያልኩት ለዚህ ነው ኢየሱስ ደንቆሮ ብሎ ሰው የሚሳደብ ምንድነው አለ የጋነብ ፍርድ ይገባዋል አላ ደንቆሮ ነው የሚሉት ጩፋ ነው ደንቆሮ ብሎ የሚሳደብ ተሳዳቢ ናምን እና ፕሊስ እኔን ለምናችሁ ውጡ ለትምህርት ጥናታችን ልንቀጥለው ቻው ቶሎ በሉ ምን ሰራላችሁ መቶ ምናምን ቻው ሂዱ ጆዬ ሰላም ነው እንዴት ነህ ፍቂ ቢዚ ሆኜ እኮ ቅድም ገብቼ ነውጣትና ወዲና ወደ ይልኩ እንዴት ናችሁ ሰላም ናችሁ አቤላ ሰላም ብያለሁ ይሩት ሁላችሁንም ቤኪ እግዚአብሔር ጸጋና ሰላም ባላችሁበት አምሮን ሁሉ የሚያልፍ የክርስቶስ ሰላም ይብዛላችሁ ወደ ትምህርት ልትገባ ስለሆነ እንደው ሁሉ ነገር ለመናገር ብዬ ነው የገባሁት ቅድም ለመናገር ፈልጌ ነበርና አንዳንድ ጊዜ በጣም ቅድም ጀምሮ ጥሩ ተናጋሪዎች ነበሩና ለሰው የሚሰማ ከሆነ ጆሮ ያለው የሚሰማ ከሆነ መልካም ነገር ነውና ሰዎች ለመናገርም ለማድመጥም መዘጋጀት አለባቸው ብዬ አምናለሁ። ምንድነው ለመናገር የፈለኩት አንደኛ በወንጌል እናምናለን የሚሉ ሰዎች በየትኛው ወንጌል እንዳመኑ ለምሳሌ ጤነኛ ቤተክርስቲያናት ህብረት ትናንትና ፓስተር ጻድቁ አብዶ ያለውን አስተምሮ ዝርዝሩ አስቀምጧልና ከቻሉ ኢቫንጀሊካል ቲቪ ዩቲዩብ ላይ ያለ እዛ ገብቶ ያው እኛም እንከተለው ወይም ደግሞ አስተምሮ ሌሎቹ ግን እንደው ሰውን ስታቸው የምታስቡ ሰዎች ስለ የክርስቶስ ደም ምን እንደሆነ እንደው ለመረዳት ሞክሩ ለማለት ነው። እነኚህም ዶች መልእክቴ ነው። የክርስቶስ ደም ክርስቶስ በመስቀል ላይ ከሰማይ መጥቶ በመስቀል ላይ ደሙን ያፈሰሰው ለምንድን ነው? የደሙ ዋጋስ ምንድን ነው? እንደው እንደዚህ ዝም ብለን እከሌ እንደዚህ ነው ከሚለው ከሐሳባችን ከዘለለ ከሐሳባችን ዝላይ በዘለለ ምንድነው ስለ ክርስቶስ ቫልዩ የምናደርገው? ስለ ክርስቶስ ደም ስለ መስቀሉ ስራ ምን ያህል ነው የምንጠነቀቀው? ወይስ የምንጠነቀቀው ምን ያህል ነው የምንጠነቀቀው? ለደሙ ምን ያህል ነው የምንጠነቀቀው? ለእሱ ለከፈለው ዋጋ ምን ያህል እንጠነቀቃለን? ምክንያቱም እዚህ ጋር ሰዎችን ለማጽደቅ ሰዎችን ለመኮነን አይደለም። ጧት
ዮሐንስም ይሁን ሌሎችም እና ቤላም ይህንን ነገር እየተናገሩ ያሉት ስለ ሰው ኩነና፣ ሰውን ለመኮነን፣ ሰውን ለማጽደቅ ነው። ግን ከመጥፎ ይረብሻል፣ ከኋላ ይረብሻል። እሺ በቃ ያጆይ እሺ ተባረኩ። ነፃ ስትሆን ታወራለህ በኋላ ወይ እንዴት ነህ ልዩ? ሰላም ላንተ ይሁን። ሰላም ላንተ ግን በቃ ከዚህ በኋላ ሐሳብ አንሰጥም። ኦልሬዲ በኋላ ላይ መስጠት ትችላላችሁ ከፈለጋችሁ። ትምህርት የሚማሩ ልጆች አሉ፣ ከነሱ ጋር አብረን እግዚአብሔር ቃል እንማራለን። ውጡ ብያለሁ። ማትወጡ ከሆነ ያው ስጀምር ትወጣላችሁ፣ ምክንያቱም ቃሉ ስለሚረብሻችሁ ትሄዳላችሁ። ስለዚህ ዝም ብዬ ጀምራለሁ ማለት ነው። ልክ ትምህርቱ ሲጀመር ትሄዳላችሁ፣ መንፈሱ ያስወጣችኋል። እግዚአብሔር ይባረክ። ክብር ለጌታ ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 2 ላይ ነው ያለነው። እንግዲህ ትላንትና ምን እያወራን ነበር? የመጨረሻው አንድ ልብ ነበራቸው። ጌታን ስታምን የምትሆነው ምንድነው? አንዴ መንፈስ ቅዱስን ካገኘ ወይም ዳግመኛ ከተወለድ ከአንድ ልብ ነው የሚሆነው። 2 ልብ፣ 3 ልብ፣ 4 ልብ፣ 5 ልብ አይኖርም። አንድ ልብ። ያም አንድ ልብ ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን ማክበር ማለት፣ ለእሱ ራስን መስጠት ማለት። የኔ የምትለው ነገር የለም። መኖርህ ለእሱ፣ መሞትህ ለእሱ። ይሄን ልብ ነው የምታገኘው። በዳግመኛ ልደት የሚገኘው ይሄ። ለራሴ የሚባል ነገር የለም፣ የራሴ የሚባል ነገር የለም። እና እነዚህ ሰዎች ያላቸውን ሁሉ አንድነት አደረጉ። ያላቸውን አንደኛ መንፈሱ ራሱ የህብረት መንፈስ ነው። በህብረት በአንድነት ለእግዚአብሔር ክብር የሚሰራ በመንፈስ ትሰራላችሁ ስላለ ለእግዚአብሔር ቤት ለመሆን ለእግዚአብሔር ክብር የሚሰራ መንፈስ ነው መንፈስ ቅዱስ። መንፈስ ቅዱስ ክርስቶስን ነው እንጂ የሚያደምቀው በቅዱሳን መካከል የሆኑ ሰዎችን አያደምቅም በጭራሽ። የሆኑ ሰዎችን ከፍ ከፍ አድርጎ የተለዩ ሰዎች አያደምቅም። አያችሁ፣ አሁን የዊችክራፍትና የአጋንንት መንፈስ፣ የዚህ ዓለም መንፈስ እና የእግዚአብሔር መንፈስ ልዩነቱ እዚህ ጋር ነው። የስተትንና የእውነትን መንፈስ በዚህ ትለያላችሁ። የእግዚአብሔር መንፈስ ክርስቶስን ነው ከፍ ከፍ የሚያደርገው። በክርስቶስ ጉዳይ ነፍሳችሁን እስክትሰጡ ድረስ ጨካኝ ያደርጋችኋል። የምትሰብኩት ክርስቶስን ብቻ ይሆናል፣ ራሳችሁን አሰብኩም። እንደገና ደግሞ ያላችሁን ነገር ለእግዚአብሔር ክብር ነው የምታደርጉት። የኔ የምትሉት የብቸኝነት ሕይወት የለም፣ የህብረት ላይፍ ነው የሚያኖረን። የእግዚአብሔር ልጆች በአንድነት በህብረት ከእግዚአብሔር ጋር ህብረት አድርገው በመካከላቸው የሚደምቀው ማን ነው የሚሆነው? አምላካቸው እግዚአብሔር ብቻ ነው። እና እንደዚህ ያደረጉ ከዳኑ በኋላ ያመኑት ሁሉ አብረው ነበሩ። ያላቸውን ሁሉ አንድነት አደረጉ። መሬታቸውን፣ ጥሪታቸውን እየሸጡ ማንኛውን እንደሚፈልግ ለሁሉ ያካፍሉ ነበር። ሌላኛው የእግዚአብሔር ልጆች የእግዚአብሔር መንፈስ ያገኘው ሰው ዳግመኛ የተወለደ ሰው አካፋይ ነው። እዚህ ጋር የምናየው አካፋይ ነው። ኦኬ። ምክንያቱም የሚበልጠውን ሕይወት አግኝቷል፣ በሚበልጠው ሕይወት ረክቷልና በጌታ በአምላኩ የተጎበኘ ሰው ነውና ጉብኝት የሚጠብቅ ሳይሆን ያለውን እንኳን እያካፈለ የዚህን ዓለም ነገር ያለውን እንደሌለው እያሰበ የሚኖርበት መንፈስ ነው የሚቀበለው እንጂ የዓለምን መንፈስ አልተቀበለም። የዓለም መንፈስ ለምሳሌ ቀኑብኝ ቀኙብሽ የሚል ስም እያወጣ ራሱን እየለየ አብረውት ያሉት እንኳን አብረው እንዲበሉ የማይፈቅድ ለብቻው የሚበላ አብረው ያሉትን እንኳን ጫማ የማይቀይር ለራሱ ግን የ100,000 ብር ጫማ ገዝቻለሁ ብሎ አብረው ያሉ ጫማቸው ተንሻፎ እያለ አብረው ባሉ ጫማ የሚያሹፍ የሚያፌዝ ፌዘኛ፣ አንድ ቀን እንደኔ ትሆናለህ ብሎ ቀን የሚያስጠብቅ ነው የአጋንንት መንፈስ፣ የዓለም መንፈስ። የእግዚአብሔር መንፈስስ ያለንን ለእርስ በርስ በመከፋፈል በአንድነት መንፈስ ለእግዚአብሔር ራስን በመስጠት የሚያኖር መንፈስ እንደሆነ ከዚህ እንማራለን ማለት ነው። ትላንት አይተነዋል። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታ በጥሩ ልብ ይመገቡ ነበር። ይህንንም አይተነዋል። በየቀኑ የት ነው የሚተጉት? በመቅደስ። እንግዲህ ፈርስት ሴንቸሪ ላይ ከመቅደስም ከምኩራብም አልወጣም ክርስትና። ኦኬ፣ አልወጣም እስከ 70 ዓመተ ምህረት ድረስ ማለት ነው አብዛኛው። በመቅደስ ግን በልዩነት ይኖራሉ። ኦኬ፣ በልዩነት የሚኖሩት በክርስቶስ ትምህርት፣ በሐዋርያቱ ትምህርት እንጀራን አብረው እየቆረሱ ይተጉ ነበር ለጸሎት። አንደኛ የእግዚአብሔር መንፈስ በአንተ ላይ ከመጣ የመንፈስ ጥምቀት ካለ የመንፈስ ኃይል ካለብህ በጸሎት ትተጋል፣ በጸሎት ያተጋል። እና የአንድነት መንፈስ፣ የህብረት መንፈስ፣ የመካበል መንፈስ ነው መንፈስ ቅዱስ። ለእግዚአብሔር ብቻ ያኖራል። ማን ይደምቃል ብቻውን? እግዚአብሔር ብቻ ነው ከፍ ብሎ የሚታየው። የእግዚአብሔር ልጅ ኢየሱስ ብቻ ነው የሚከብረው። የቤተ ክርስቲያን ራሱ ስለሆነ
የሆነ ሰንበዲ ራስ የለም፣ ስፔሻል ሰው የለም፣ ስፔሻል ገንዘብ ሰብሳቢ የለም፣ ስፔሻል ልብስ ለባሽ በመካከል የለም። ሁሉም እንዳለው እኩል ይካፈላል። ጌታ ይባረክ። ሌላ እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። በሕዝቡ ፊት ምን ነበራቸው? ሞገስ። ክርስቲያኖች ምን ነበራቸው? በማያምኑ ፊት ሞገስ ነበራቸው። እግዚአብሔርን እያመሰገኑ ሲኖሩ ሞገሳም ናቸው። ጴንጤ በኢትዮጵያ ምድር ሞገሳም ነበር። ታውቃላችሁ፣ ሞገስ አለው። እየሰደቡት ግን ደግሞ ያደንቁታል። እያንቋሸሹት እንደ ቆሻሻ እየቆጠሩት ግን ደግሞ ከሆንኩ አይቀር እንደነሱ ነው መሆን የምፈልገው ብሎ ዓለማውያን ይመኙ ነበር። ሕይወታቸውን፣ ፍቅራቸውን፣ ኅብረታቸውን፣ በመካከላቸው ክርስቶስን ማክበራቸውን፣ በንጽሕና መኖራቸውን ሲያዩአቸው ያከብሯቸው ነበረ። እግዚአብሔርን እያመሰገኑ ይላል በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የጴንጤም ታሪክ የቅርብ ጊዜው እንደዚህ ነው አይደል? የሚድኑ ሰዎችን በላያቸው ላይ ይጨምራል። ሰው መንገደኛ ራሱ በመንገድ እያለፈ አጋንንት እየጮኸለት እየገባ በዛው ድኖ ይቀራል። ሊሰርቅ ሄዶ ድኖ ይቀራል። ሴት ፍለጋ ሄዶ ድኖ ይቀራል። ሲያያቸው በጣም እግዚአብሔር መንፈስ አብሯቸው አለ። በጸሎት የሚተጉ ናቸው። በመካከላቸው ሰንበዲ የሚባል ግን የለም። ሁሉ ኖበዲ ነው። ገብቷቸዋል። እግዚአብሔር ብቻ ነው የሚከበረው። መንፈስ ቅዱስ ግን ስላለ ሰዎች ይማረኩ ነበር። ሕይወታቸው ይማርካል፣ ፍቅራቸው ይማርካል፣ አንድነታቸው ይማርካል። ይህ ነበር የጴንጤ ታሪክ። አሁን አንዳንድ ሰው ብቻቸው ራሳቸውን አጉልተው እዛ የሚያገለግሉትን ሕዝብ ጫማ ሸፋፋነት እየተረቡ የሚኖረው አለበት። የእግዚአብሔር መንፈስ አለመኖሩን በዚህ እናውቃለን። ይህንን አይተናል። ምዕራፍ 3 ነው እንግዲህ አሁን የምናየው። ምዕራፍ 3 ላይ ይኸው በጸሎት ይተጉ ነበር በመቅደስ ምናምን ብለናል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። በስንት ሰዓት? በ9 ሰዓት። በአይሁድ እንግዲህ 12 ሰዓት አለ፣ 9 ሰዓት አለ። የጸሎት ይሄ የሰርክ ታይም የሚባሉ ታይሞች አሉ። ከሌሊቱ 4ኛ ክፍል የሚባል የሌሊት የ9 ሰዓት ጸሎት አላቸው። እነዚህ ሰዓት አሉ። በእነዚህ ሰዓታት ለጸሎት ወደ መቅደስ ይሄዳሉ። የት ይጸልዩ ነበር? በመቅደስ ይጸልዩ ነበር። በመቅደስ ይጸልዩ ነበር። ያ መቅደስ ታውቃላችሁ እግዚአብሔር የሚኖሩበት ባይሆንም በአዲስ ኪዳን በዚህ መቅደስ እግዚአብሔር አያድርም ብለዋል። ግን ለአይሁዳውያን እግዚአብሔር የሰጣቸው የጸሎት ስፍራ ነበርና የጸሎት ስፍራ ሲፈልጉ ወደዛ ነበር የሚሄዱት አይሁዳውያን ክርስቲያኖች። እና በጸሎት በ9 ሰዓት ለጸሎት ሄዱ። ሲሄዱ ወደ መቅደስ ሲወጡ ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሉት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። ይህ ሰው ከልጅነቱ ጀምሮ ለ40 ዓመታት በመቅደስ ሰዎች ተሸክመው አምጥተው እስከ ሰዎች ሳንቲም የሚለምን ወደ መቅደስ መግባት የማይችል በውጪ የሚቀመጥ ሰው ነበር። ብዙ ጊዜ አይተውታል፣ ብዙ ጊዜ ያዩታል። ጴጥሮስና ዮሐንስ አሁን ግን ምን መጥቷል? ለውጥ መጥቷል። አሁን ግን ምን መጥቷል? የእግዚአብሔር መንፈስ በእነሱ ላይ መጥቷል። አሁን ግን ምን መጥቷል? ታይም መጥቷል። እነሱ የሚያገለግሉበት ኃይልን ታጥቀዋል። ስለዚህ በነፃ የተቀበላችሁትን በነፃ ትስጡ የሚለው ትምህርት ተምረዋልና በነፃ የተሰጣቸው ጸጋ ነበረ። ያም ጸጋ በእነሱ ያለው ምንድን ነው? የፈውስ ጸጋ ነውና ፈዋሹ ስሙ እንደሆነ እዚህ ጋር እናያለን። እንደዚህ ይሉታል። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ወደ መቅደስ ሊገቡ ከሚሉት ሁሉ ይለምናሉ። ምጽዋት በር ላይ ሆነው ሲለምናቸው ጴጥሮስ ከዮሐንስ ጋር ትኩር ብሎ ደርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኙ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለ እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ እያለ ይናገራል። ተመልከቱ፣ ጴጥሮስ እዚህ ጋር ያለውን ትኩር ብሎ አየው። ይለምነው ሲል ሳንቲም አልሰጠውም። ብርና ወርቅ የለኝም፣ ያለኝን ግን ይህን እሰጥሃለሁ። ያለኝን ምን አለ ጴጥሮስ? የፈውስ ጸጋ ተቀብሎ ጴጥሮስ ምን አለው? የፈውስ ጸጋ። ስለዚህ በናዝሬቱ በኢየሱስ ስም ተነሳና ተመላለስ ብሎ እጁን ይዞ አስነሳው።
ዘሎ ቆመ፣ ቁርጭምጭሚቱ ጸና፣ ወደ መቅደስ ከነሱ ጋር ገባ። ወደ መቅደስ መግባት የማይችለው ሰው ሉክ ታንጀብል የሆነ የታወቀ ምልክት በእጃቸው እየተደረገ ግን ስፔሻል ማኖች አልነበሩም፣ ሐዋርያት አልነበሩ። ታንጀብል የሆነ ማለት አሁን እንደዚህ አይነት ምልክት አታመጡልኝም። አሁን ኢትዮጵያ ውስጥ ሆኖ ያውቃል። በነ ዳንኤል መኮንን ሆኗል። በጣም በብዙ ሆኗል። እነ ቀጠና 2 ሆኗል። ሽባዎች ተተርትረዋል። ሙታንም ተነስቷል። ስፔሻል ማኖች ግን አይጠሩ እንዳሁኑ ማለት ገብቷቸዋል። አሁን የተነሱ ተቀቡ በጣም ምናምን ከሐዋርያት ጋር እያዛመድን የምናያቸው ምንም ሽታው እንደሌላቸው የምናውቀው ጸጋ ስጦታው ነው የምላቸው። ፈውስ ጸጋ ስጦታ ስጦታው እንደሌላቸው የምታዩት ምንም እነሱ ጋር ሽባል ተተርትሮ አያውቅም። ትድቅ ተደርጎ ይሉናል እንጂ ጴጥሮስ ይሄን ከልጅነት ጀምሮ የተቀመጠውን ያለኝን አለው። ምን አለው ጴጥሮስ? የጸጋ ስጦታ አለው። ጴጥሮስ ምን ተቀብሏል? የጸጋ ስጦታ ተቀብሏል። ያለውን ያውቃል። ያለንን አይልም፣ ያለኝን ነው። ጴጥሮስ ጋር ያለ የፈውስ ጸጋ ስጦታ እንደነበረ እናውቃለን ብዙዎቻችን። ኦኬ ምንድን ያለው? ያለኝን ይህን እሰጣለሁ፣ በናዝሬቱ በኢየሱስም ተነሳና ተመላለስ አለው። እጁንም ይዞ አስነሳውና እየዘለለ ወደ ውስጥ አብሯቸው ገባ። ሕዝብ በጣም ተገረመ። እንግዲህ ያለፈረፍ ብዬ እንየው። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መቅደስ ገብቶ የማያውቀው ሰው፣ ለ40 ዓመት ሽባ የነበረው ሰው፣ ተቀምጦል የሚለምን መፍትሄ አግኝቶ የማያውቀው ሰው፣ የሚያስፈልግህ ገንዘብ ምናምን ሳይሆን የሚያስፈልግህ ፈውስ ነው ካንተ። ያ የፈውስ ስጦታ ደግሞ እኔ ያለኝ፣ ይህን ያለኝን ደግሞ ልስጥ፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ስንት አስከፈለው ወዳጆች? ገስታ ውስጥ አስገብቶት ነበር። ስንት አስከፍሎታል? ሉክ ይህ ሰው የታወቀ ነው በሕዝብ ሁሉ ዘንድ። እስኪ በሕዝብ ሁሉ ዘንድ የታወቀ ሽባ የተረተሩበት እነዚህ ሐሰተኛ ነቢያቶችና የእግዚአብሔር ሰው የምንልበትን አምጡስ። ተቀብተዋል ስትሉ በጣም በእነሱ ያለው ስትፈሯቸው እስኪ የታወቀ ምልክት አምጡ። የለም። 1-0 ወላንቲ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ መሥዋዕት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነ የተነሣ መደነቅና መገረም ሞላባቸው። ሕዝቡ ተገረሙ፣ ተደነቁ። ለምን? ያውቁታል። ሰውየው ለረጅም ዓመት ሲለምን ሁሉም ሳንቲም ጥሎለታል። ሁሉም ያስፈልገውን ነገር ገንዘብና ብር፣ ወርቅ ምናምን ይሰጡታል። ጴጥሮስ ግን መጣ። ብርና ወርቅ አልነበራቸውም፣ ግን አንድ ነገር አላቸው። ሐዋርያቶች ብርና ወርቅ ነበራቸው እንዴ? የላቸው። ሁሉን ትተዋል እንዴ? አሳ ማጥመዱን ምናምን ትተው ያለኝን ግን እሰጣለሁ። ከዮሐንስ ጋር ነው ያለው። ያለኝን ሲል ምንድነው? በትክክል የጸጋ ስጦታ ልዩ ልዩ ነው። ያንዳንዱ ያለውን ያውቅ ነበረ። እንዳሁኑ ድንግዝግዝና ድንብርብሩ ይወጣ አይደለም። ያለኝን እሰጣለሁ። ከዛ በኋላ እጁን ይዞ አስነሳው። ሕዝቡ ምን አለ? ተገረመ ይላል። ወዳጆች እንደዚህ የሚያስገርም የታወቀ ምልክት አይታችኋል? ሕዝቡ ተገርሞ ተደንቆ መገረምና መደነቅ ሞላባቸው። እርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ ተደነቁ። የሰለሞን ደጅ መመላለሻ በሚባለው አብሮ ወደ እነርሱ ሮጡ። ወደ ማን ሮጡ? ወደ እነ ጴጥሮስ፣ ወደ እነ ዮሐንስ ሮጠ ሕዝቡ ተደንቆ። ለምን? ለረጅም ዓመት ይህን ሰው ያውቁታል። ሮጡ። ሲሮጡ የሆነውን ጴጥሮስ አይቶ ሲሮጡ ጋርዶች አላቆመ። ጋርዶች አላወቁ። ወደ እሱ ሲሮጥ ሕዝቡ ሕዝብ አይደለም። እናየዋለን የሕዝቡን ቁጥር። ወደ እነሱ ሲሮጡ ይህን አይተው ለምን ሮጡ? ድራማ አልነበረም ነገሩ። ሰውየው ተነስቶ ያውቅም። ተሸክሙ ነው የሚያስቀምጡት። ሁሉም እዛ ደጅ ላይ ሁሌ ያየዋል። መልካም የሚለው ሁሉም ሳንቲም ጥሎለታል። 40 ዓመት ነው ሰውየው እንደዛ ይሆን። ከእናቱ ማፀን ጀምሮ እየዘለለ ቁርጭምጭሚቱ ጸንቶ ትንሽዬ ማንከስ እንኳን የለበትም። ሙሉ ለሙሉ ነው። አብሯቸው ወደ መቅደስ ገባ። እነሱ ፈወሱት፣ አስነሱት። ዝም ብሎ ነው የገቡት ወደ ጸሎታቸው። ሕዝቡ ግን ግር ብሎ መጣ። አብሮ ወደ እነርሱ ሮጡ ይላል። ከዛስ ጴጥሮስ አይቶ ለሕዝቡ እንዲህ ሲል መለሰ። የእስራኤል ሰዎች ሆይ
በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? እንደዚህ ይላሉ። ሆኖ በማያቅ ምልክት በሐሰተኛ ድንቅና ምልክት እንኳን ሕዝቡ እንዲያጅብ እንዲያመልካቸው እንዲሰግድላቸው የሚያደርጉት እኔ ነው የሚሉት። ጴጥሮስ ግን ያለውን ስሙ። ቁጥር 12 ጴጥሮስ ያለውን ስሙኝ። የእግዚአብሔር መንፈስ ተሞልታችሁ ጸጋ ስጦታ ተቀብላችሁ እንዲህ አይነት የፈውስ ጸጋ ምናምን እንኳን ቢሰጣችሁ መሆን የሚገባችሁ እንዴት እንደሆነ ከዚህ መማር ትችላላችሁ። ጴጥሮስ ሕዝቡ ሁሉ ወደ እሱ ግርግር ሲፈጠር ጴጥሮስ አይቶ ለሕዝቡ እንዲህ ሲል መለሰ። የእስራኤል ሰዎች በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍረታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ሕዝቡ በእግዚአብሔር አልተደነቀም። የተደነቀው በነ ጴጥሮስ ነው። ትኩር ብሎ ያያቸዋል እንደ ሌላ ነገር የሚያውቋቸው። ለምንድን ነው ትኩር ብላችሁ እኛ ላይ ፎከስ አድርጋችሁ የምታዩ? ትኩረት ሁሉ ወደ ራስ ለመሳብ እኮ ነው ዛሬ ፒንክ ልብስ የሚለበሰው አይደል? የሕዝብ ትኩረት ሁሉ እንዲሆን የሰው ልብ ላይ ራስን ለመሳል ነው አይደል? ከዛ በልዩነት እያያችሁ ነው፣ ምንም ሳይፈጥሩ ሰው እየገደሉ ሰው እያጠፉ። እነዚህ የሐዋርያቶቹ እውነተኛ ሐዋርያት ግን በእውነተኛው መንፈስ የተሞሉት ግን ተመልከቱ፣ ሰው ትኩር ብሎ እንኳን ሲያያቸው አይመቻቸው። ሊገሉን ነው ብለው አውቀ አይደለም፣ ተደንቀውባቸው ሲያያቸው ሞቅ አይላቸው። አይሉ ኦቨራክታ ያሳዩ። ለምንድን ነው የምታዩን ነው? ለምን ታዩናላችሁ? እኛ አይናችሁ ለምንድን ነው እኛ ላይ ነው? ለምን ትኩር ብላችሁ ታዩናል? በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ትኩር ብላችሁ ታዩ? እኛ እግዚአብሔርን ስለምንፈራ አይደለም። ይሄ ሰውዬ ጤነኛ ሆነው የተፈወሰው በጣም እግዚአብሔርን መንፈራ ስለሆነን አይደለም። ሰምታችኋል? በጣም እግዚአብሔርን መንፈራ በጣም ጻድቅ ስለሆነን አይደለም፣ ንጹሕ ስለሆነን አይደለም። እንደገና ደግሞ በጣም ኃይለኞች ስለሆነን በገዛ ኃይላችን አይደለም። በገዛ ኃይላችንም አይደለም፣ በእኛ አይደለም። እግዚአብሔርን በመፍራታችን እንደሆነ አትመልከቱ። ያለውን ብቻ ላመብላችሁ። በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ምን ትማራላችሁ? ከዚህ ምን እንማራለን? ወዳጆች አንድ ነገር ቢሆን ጸጋ ስጦታ ተቀብለን ያንን ፈውስ ያደረግነው እኛ ነን ብለን እናስብ ይሆን? ኃይለኛ ስለሆንክ ልዩ ሰው ስለሆንኩ ነው ስሜ ሲጠራ ራሱ ምድር ትንቀጠቀጣለች የኔ ስም የሚል ራሱን አምላክ የሚያደርግ ሐሰተኛ ሆኖ የምታውቁ የእውነት መንፈስ ያለባችሁ ሰዎች የመጀመሪያ መንፈስ ቅዱስ በእናንተ ውስጥ ሲኖር ማንነታችሁን ነው የምታውቀው። የመጀመሪያ መንፈስ ቅዱስ ሲነካው ሰው ኃጢአተኝነት ነው የሚታወቀው። ከዛ ነው ንስሐ የሚገባው። ለምሳሌ መንፈስ ቅዱስ ተች ሲያደርጋቸው እኛም ተች ተደርገን ንስሐ የገባ ነው ሙሉ ለሙሉ ማንረባ ምንም ማንጠቅም ኃጢአተኛ መሆናችንን ያሳየን ግልጥ አድርጎ መንፈስ ቅዱስ። ከዛ በኋላ እጅ ሰጠ። ከዛ በኋላ በቃ በእርሱ ጸድቀውን እና ራሳቸውን ያውቃል። በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን እንዳደረግነው ስለምን ታዩናላችሁ አለና የአብርሃምና የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እኛን አከበረን ይላል። ማን ኦፍ ጋድ እኮ ነው። እግዚአብሔር አክብሮታል እንጂ ጴጥሮስ እኛን አከበረን ያለው ፈውሱ በመሆኑ እኛ አከበረን አለ? ታምራት በመሆኑ እኛ አከበረን ነው የሚለው አይደለም። ምን ይላል? የአባቶቻችን እኛ በገዛ ኃይላችንም እግዚአብሔርን በመፍራታችን እንደሆነ አትመልከቱ። ምስጢሩን ልንገራችሁ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የከዳችሁትን ብላቴናውን ኢየሱስን አከበረው። ፎከስ አሁን ፈውሱ የሆነው ስለ ክርስቶስ እንጂ ስለኛ አይደለም። ለዚህ ነው ኢየሱስ ምን አለ? እኔ ካደረግኩ በላይ ታደርጋላችሁ። አብ ስለ ወልድ እንዲከበር ይላል እንጂ እናንተ እንድትከበሩ አይልም። ሕዝብ ትኩረቱ ወደ እናንተ እንዲሆን አይልም። አብ ስለ ወልድ እንዲከበር ይላል። ሰዎች ወደ ወልድ እንዲመጡ
አብን እንዲያከብሩ አባ ብለው እንዲሉ ኢየሱስ ጌታ ነው ብሎ እንዲመሰክሩ ለእግዚአብሔር አብ ክብር እንጂ the man of God special man major one ብለህ እንድትል አይደለም እግዚአብሔር መንፈስ ራሱ የሚሰራው። ግን ደግሞ የእግዚአብሔር መንፈስ አለመሆኑን በዚህ ይለያለን። ልክ የጌታ ልጆች በደንብ አስተውሉ። የጴጥሮስን ንግግር ተመልከቱ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን ምን አለው? አከበረው። ሽባው ሲተረተር ማን ነው የተከበረው? እግዚአብሔር ማንን አክብሮ ነው ሽባው የተተረተረው? እኛ እሱን በመፍራታችን አይደለም፣ በገዛ ኃይላችንም አይደለም። አሁን ይህ ሰው ፍጹም ጤና የሰጠው ብላቴናውን ኢየሱስን አክብሮት ነው ይልና እናንተ ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትን ራስ ገደላችሁት። ሃሌሉያ! እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህ ነገር ምስክሮች ነን። እኛ ምንድነን? ምንም አይደለንም። ምንድነን? ምስክር ነን። እኛ ለመሞቱና ለመነሳቱ ምስክር እንጂ እግዚአብሔርን በጣም ስለፈራን በጣም እኛ የተለየም ስፔሻል ስለሆነን አይደለም። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። ጴጥሮስን ያጸናውት ይላል። የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ፍጹም ጤና ሰጠው ይላል። እኔ ጤና ሰጠውት አይልም። ዛሬ ያሉት ምን ይላሉ? ገና እኔ እንዲህ አረጋለሁ፣ እንዲህ አረጋለሁ፣ እንዲህ ከሆንኩ እንዲህ አረጋለሁ፣ ወደ ላይ ወደ ታች እንዳትነፍስ ዘጋለሁ፣ እንደዛ ይላል። ጠንቋይ መሆነ ልዩነቱ ይሄ ነው። አየህ፣ መጽሐፍ ቅዱስ ብቻ የምንል የወንጌል አማኞች ነን። ከመጽሐፍ ቅዱስ የተፋታ ነገር በሙሉ ያጋንንት ነው፣ የዴቭል የዓለም የሥጋ ነው። መጽሐፍ ቅዱሳችን ለትምህርታችን ተጽፏል። ጴጥሮስ ግን እንደዚህ ለእኛ ምንም አይደለም። በስሙ በማመን ፍጹም ጤና ሰጠነው አይልም። ኢየሱስም ፍጹም ጤና ሰጠው። አጸና ነው አይልም። ኢየሱስም አጸና ነው። ለምን ይህን ታወራለህ ጴጥሮስ? እንዴት ትኩር ብላችሁ አያችሁና እኛ እንደ ስፔሻል ነገር አያችሁና? እኛ እኮ እንደናንተ ነው። በቃ እኛ በስሙ ብቻ አመነ። እግዚአብሔር ግን ብላቴናውን አከበረው። እኛን አከበረን ነው ብላቴናው። ስለዚህ አይኑን ወደ ኢየሱስ ሲያዞረው ተመልከቱ። አሁንም ወንድሞች ሆይ እናንተ ደግሞ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስ እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ገቡ ይላል። እኛን አትመልከቱን፣ እኛን ተዉት። እግዚአብሔር በነቢያቱ አፍ ስለ ኃጢአተኞች ልጁ እንዲሞት የተናገረውን ፈጸመው። በነቢያቱ አፍ አስቀድሞ ተናግሯል። ስለዚህ አስቀድሞ ምን እንዲል እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ። ዘመን መጥቶልኛል የሚባለው ይላችሁ ይሄ ዘመን መጥቶልኛል ማለት ክርስቶስ ኢየሱስ ይበራል። ዘመን መጥቶላል፣ ታስባል። የኃጢአት ስርየት ስታገኝ ዘመን መጣልህ፣ ታስብ፣ ካለቀ ሌላ ዘመን አይመጣም። ኦኬ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ። የምን ዘመን? የመጽናናት የምንጽናናበት፣ ከኃጢአታችን የምናታደስበት፣ ነፃ የምንሆንበት እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ነው። ለሰው ልጆች ኃጢአት የተመረጠው ለእግዚአብሔር የተመረጠው ለሰው ልጆች ኃጢአት መሥዋዕት ሆኖ ሰዎችን የሚያድን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ለሰው ልጆች የተመረጠ ሰው የለም። ጴጥሮስ እኔ አይደለሁም ማለት እኛ አይደለንም። እኛን አትመልከቱናል። ወደ እኛ ትኩር ብላችሁ አትዩአል። የከበረው ማን ነው አለ? ልጁ ነው፣ የተመረጠው ልጁ። እኛ ግን ምንም እግዚአብሔርን በመፍራትም በጣም ንጹሕ ስለሆንም ልዩ ኃይል ስላለንም አይደለም። እግዚአብሔር አባቶቻችን አምላክ ብላቴናውን ስላከበረው እናንተ ናቃችሁትን የሰቀላችሁት። እንግዲህ የመጽናናት ዘመን ከጌታ ፊት እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስን ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሷል። አየህ፣ እግዚአብሔር ክርስቶስን እንዲልክላችሁ
እኛን አይደለም ለእናንተ የመረጠው። የኃጢአታችሁ መጽናናት የሚገኘው በእኛ አይደለም። ፈውስ ያለው በእኛ አይደለም። ለዚህ ሰው ፍጹም ጤና የሰጠነው እኛ አይደለንም ይላል። ፈውሶ ታምራት ያደረገ የእግዚአብሔር ሰው እንደዚህ ወጥቶ አጋንንት እያስወጣ አንተ አጋንንት ያስወጣለህ ቃል ሰውዩ እኔ አጋንንት እያስወጣው ሚሊዮን አጋንንት ያስወጥቼ እንደዚህ አድርጌ ሙታን አስነስቼ እናንተ ምን አረጋችሁ ሲሉ ያላደረጉትም ደግሞ አላደረጉም። የዴቪል ልጆች የጨለማ ልጆች የመሆናቸው ምልክት ነው። የእግዚአብሔር ስትሆን ሙሉ ለሙሉ ሀምብል ነው የምትሆነው። ክሬዲት ላንተ የምትወስድበት ምክንያት እንደሌለ ታውቃለህ። እኔ ምንም አይደለሁም ነው የምትለው። ለውሸት ሳይሆን እውነትም ነው። ምንድነን እኛ? ስሙን ምንድነን? እግዚአብሔር የሙታን የማስነሳት ጸጋ ሰጥቶ ሙታን ብታስነሳ ኤቭሪዴይ ሙታን ብታስነሳ አንተ ምንድነን እኛ? ምንም የማንጠቅም ባሪያዎች ነው። ልናደርግ የሚገባን አንድ ነገር አለ። ስሙን መጥራት፣ ለሰዎች መጸለይ። ይሄን አደረግን። ታዲያ ስሙን ስንጠራ ስሙ ነው የሚፈውሰው። ጌታ ኢየሱስ ነው የሚከብረው እንጂ እኛ አይደለንም። በሕዝብ እንድንከበር አይደለም የሰጠው። ሰዎች ሰምተውን ኢየሱስ ክርስቶስን እንዲቀበሉ ወደ ኢየሱስ ዞር እንዲሉ ምልክቶች ይከተሉናል። አለቀ። ምልክቶች ይከተሉናል። ክርስቶስ እንዲልክላችሁ ኃጢአታችሁ ይደመሰስ ንስሐ ግቡ አላችሁ። በፍጥነት ንስሐ ግቡ ነው የሚለው። ብራዘር እያለ ሰው ትከሻ ላይ ቁጭ ብሎ ይዞ የምትጨፍረው እንደ ጣዖት አበባ ጉንጉን አቅርበለት መስዋዕት የምትሰዋለት ፎቶውን ይዘ በየቤት የምትሄድለት ከዛ የምትዋጋለት ሰው የምትገልለት የምትራገምለት የእግዚአብሔር ሰዎች የሉም። እነዚህ አጋንንታሞች የጠንቋይ አሰራር የሚሰሩ በቤተ ክርስቲያኑ ሾልከው የገቡ የጨለማው ልጆች እንደሆኑ ጳውሎስ ሲናገር እኛን ሊመስሉ የሚፈልጉ ምክንያታቸውን እቆርጣለሁ። ሰይጣን ራሱ አይገርምም እኛን ለመምሰል ቢያጭበረብሩ። ሰይጣን ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል። ስለዚህ ሐሰተኞቹ ይሄን ቢያደርጉ አይደንቅም ብሏልና እውነተኛ የእግዚአብሔር ሰዎች ምንም እንዳይደሉ ነው የሚያውቁት። አንተ በኢየሱስም ብለህ አንድ ሙታን ቢነሳ አንተ ምንድነው? ሰዎች ግር ብለው ትኩር ብለው ሲያዩ ምንድነው የምታደርገው ነው? ምንድነው የምታደርገው? ለምን ታዩኛላችሁ ትላለህ? አዎ የእግዚአብሔር ከሆንክ ትላለህ። መንፈስ ቅዱስ ካለብህ ለምን መሰለህ? መንፈስ ቅዱስ አንዳች እንደሆንክ አያሳየም። ምንም እንዳይደለ ነው የሚያሳየው። ሙሉ ለሙሉ በእሱ ላይ ዲፔንደንት ትሆን አምላክን አንተም ከሕዝቡ ጋር አብረን እንድታከብር። እነ ጴጥሮስ ከሕዝቡ ጋር እግዚአብሔርን አከብሩ። ከዛ ንስሐ ግቡ ብለው ሰበኩ። ከዛስ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና በቅዱሳን ነቢያት የተናገረው ሁሉ ዘመን እስከሚታደስበት ድረስ ሰማይ ይቀበለው ዘንድ ይገባል። እስከሚታደስ ድረስ የተነገረው እስኪፈጸም ድረስ ሰማይ የሚያከብረው ያለ ልክ ከፍ ከፍ ያደረገው በቀኙ ያስቀመጠው ከስም በላይ ስም የሰጠው ለክርስቶስ ነው። በሰማይ ያሉ መላእክት ጠቅላላ ቅዱሳን በሰማይ ያሉ 24 ሽማግሌዎች 4 እንስሶች የሚሰግዱት ለታረደው በግ ነው። በቃ እስከ መታደስ ዘመን እስከ ፍጻሜ ዘመን ድረስ ክርስቶስ ኢየሱስ በሁሉ ነገር ላይ ክብርን እንዲቀበል ምስጋናን እንዲቀበል ከፍጥረታት በሙሉ ምልክቶችን እግዚአብሔር ያደርጋል። በቤተ ክርስቲያን ሰዎች ይድናሉ። መላእክት ሰዎች ሲድኑ እሱን ያመሰግናሉ። ታርዳለና ብለው እንጂ የሚመሰገን ጴጥሮስ የለም፣ የሚመሰገን ጳውሎስ አልነበረም። የለም ካደረክ ልብሳቸውን የሚቀዱት ብራዝ የእውነተኞች ምልክት። ፍጥረት በሙሉ ለማን ክብር ይሰጣል? እግዚአብሔር አብ ላከበረው ለክርስቶስ እየሰገደ ክብር በሰማይና በምድር በባህር ውስጥ ያሉ ፍጥረታት በሙሉ ታርዳልና እያሉ በሰማይ ያሉ መላእክት ይህንን ተቀብለዋል። በቃ ሰማይ ዕውቅና ሰጡታል። ሙሴ ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ጠፋለች አለ። ሙሴ በዘዳግም
ምዕራፍ 18 ላይ ማን ነው? አቡ አንተ አዲስ ማን ነው? ማን ያስገባል? አዲስ ዓለም የሚባለው እሺ፣ ቃል እየሰበኩ ያለ እንዳትረብሽ። ሙሴ ምን ብሏል? ነቢያት ሁሉ ምን ብለዋል? ስለ ክርስቶስ አውርተዋል። ሙሴ እንደኔ አይነት ነብይ ያስነሳል፣ እሱን ማሰማ ነፍስ ጠፋለች። ኢየሱስን ማሰሙ ሰዎች ጠፊዎች ናቸው። አንድ ነገር ልንገራችሁ፣ በጣም ብዙ ጴንጤ ጠፍቷል፣ ከጌታ ጋር የለም። ንስሐ ግቡ። አልጠፋውም በሚል ምንም ሳትሆኑ ምንም እንደሆናችሁ የምታስቡ ከመጥፋታችሁ የተነሳ ነው የኢየሱስን ቃል ወደ ጎን አድርጋችሁ የሐሰተኛ ነቢያቶቹን ትምህርት የምታደንቁት መንገድ የምትከተሉ ስለጠፋችሁ ነው። የመጥፋታችሁ ምልክት በነጻ የተሰጠውን በነጻ ስጥ የሚለውን ስሙት የተባለውን ኢየሱስን አልሰማም ብላችሁ ይሽጥ በነጻ ነው ያመጣው ጸጋው ነው ተብሎ በኢየሱስ ስም ጸጋ አለበት ተብሎ ቁሳቁስ ሲሸጥ የሱን ትምህርት አጽድቃችሁ የክርስቶስን ክዳችኋል። ስለዚህ ጠፍታችኋል። እሱንም ማሰማው ክርስቶስንም ማሰማ ነፍስ ተጠፋች ነች። እነዚህ የኢትዮጵያ ውስጥ ያሉ ነቢያቶች ጠቅላላ የጠፉ ናቸው ወይ? አዎ። እንዴት ጠፉ? ካውንስሉም ቢያጸድቃቸው ነው ይናገራሉ። እንዴት ጠፉ? ጌታን አይሰሙማ። ይኸው ያንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ጠፋለች ብሏል። አብ ምን አለ በአዲስ ኪዳን? የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። ኦኬ፣ እርሱን የማይሰማ የጠፋ ነው አይደለም? ኢየሱስ ክርስቶስን የማይሰማ ይጠፋል። ሁለተኛው ከሳሙኤል ጀምሮ ከእነርሱ በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። ጴጥሮስ እኛን ስሙን አይልም፣ እሱን ስሙት። እናንተ የነቢያት ልጆች እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች። እዚህ ጋር ተመልከቱ። እዚህ ጋር ጠቅሼ ልለፍላችሁ። ሙስሊሞች ምን ይላሉ? ከኔ በኋላ የሚመጣው ነቢይ ያለው ሙሴ ማንን ነው? ነቢዩ መሐመድን ነው ይላሉ። ሐዋርያት ደግሞ በሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ስለ ኢየሱስ እንደተነገረ እነሱ እዚህ ጋር ተርጉመውታል። ሙሴ እንዲህ ብሏል ብሎ ተፈጸመ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘሬ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገ የኪዳን ልጆች ናቸው። እስራኤላውያን የነቢያት ልጆች ናቸው፣ የአብርሃም ልጆች ናቸው፣ የሙሴ ልጆች ናቸው። ነገር ግን አሁን ሙሴንም አይደለም ነቢያቱንም አይደለም፣ ነቢያቱ የተናገሩለትን ሙሴም የተናገረለትን ኢየሱስ ክርስቶስን ካልሰማችሁ ትጠፋላችሁ እየተባሉ እናንተ አሕዛቦች በደንብ ስሙ። አሕዛቦች አይደለን እኛ? አዎ ስሙኝ። የነቢያት ልጅ ስለሆንክ አታመልጥም። ጌታን ካልሰማ አታመልጥም። የዘላለም እሳት ከመግባት አታመልጥም። የነቢያት ልጅ ስለሆንክ የአብርሃም የይስሐቅ ያዕቆብ ልጅ ስለሆንክ አታመልጥም። ነገራቸው እና አብርሃምን እነ ይስሐቅም ሙሴም ነቢያቱ የተናገሩለትን እግዚአብሔርን ልጅ ኢየሱስ ክርስቶስን በመስማት እንጂ ማምለጥ ያለው ሙሴም በመስማት ማምለጥ የለም። እኛ ግን የሙሴ ደቀ መዛሙርት ነን፣ እናንተ ማን ናችሁ ብለው ይገዳደሩ ነበረ ደቀ መዛሙርት። ስለዚህ እነሱ ይህንን ነቢይ ይህንን የእግዚአብሔርን ልጅ እግዚአብሔር ለእናንተ የመረጠውን መሥዋዕት የሆነውን አብ ያከበረውን እሱን እንድትመለከቱ እንጂ እኛን እንድትመለከቱ አይደለም። እሱን እንድትሰሙ እንጂ እኛን እንድትሰሙ አይደለም። ይሄ ሁሉ ምልክት ይሆን። ስለዚህ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ፣ ያለበለዚያስ በኃጢአታችሁ ትሞታላችሁ። የአብርሃም ልጅ ስለሆናችሁ አጽዱ፣ የነቢያት ልጆች ስለሆናችሁ አጽዱ፣ የሙሴ ልጅ ስለሆናችሁ አጽዱ። እንኳን አንተ አሕዛብ እኮ ሪቀ መጥተህ እግዚአብሔር ቃል ላይ ትጨመላለቃለህ እንዴ? እነሱ እንኳን በራሳቸው ያልዳኑበትን ኢየሱስን አልሰማም ያሉ ተጥለዋል። አንተ ከሩቅ የመጣ ከበረሃ የመጣ ወይራው የበረሃው ወይራ ትጨመላለቃለህ እንደ እግዚአብሔር ቃል ላይ ማኖፍ ጋር ነኝ ብለህ። እነ ሙሴ ነቢያቶች እንኳን አላሉ። እግዚአብሔር በእሳት ውስጥ የተናገራቸው ታላላቅ ታምራት እያደረገ እንትን ያላቸው
የነሱ ልጆች ሐዋርያቱ እኛ ምንም ነን ያሉት። አታመልጥም ብሏል ጳውሎስ። አታመልጥ። ለነሱ ካራራ ለአንተ አይራራልም። ቢ ኬርፉል፣ ተጠንቀቅ። ከኢየሱስ ውጪ ከሰማ አታመልጥም አለ። የራስን ትምህርት ጨምረ ምልክቷን። ስለዚህ ማን ብቻ መሰማት አለበት? ቅዱሱ ብላቴናው ኢየሱስ። ምልክቱ በማን ስም ተደረገ? በቅዱሱ ብላቴና በኢየሱስ ስም። በኢየሱስ ስም ነው ምልክቱ የተደረገው። ሐዋርያቶች እንደዚህ ነው የሰበኩት። የታወቀ ምልክት። የ40 ዓመት ሽባ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ የባረካችሁ ዘንድ ሰደደው። አንተ አሕዛቡ ጭራሽ ተወሽቀ ዘርን ወይም ቋንቋን እየጠራ ከእግዚአብሔር ቁጣ ልታመልጥ ይቅርና ማለት ነው። ጭራሽ ማለት ነው እግዚአብሔር ሕዝቤ ብሎ ኪዳን የሰጠው ሕዝብ አባቶቻቸው እግዚአብሔርን ፊት ለፊት በአፍ ለአፍ ያወሩ የነ ሙሴ የአብርሃም የይስሐቅ ያዕቆብ ልጆች እንኳን ኢየሱስ ክርስቶስን ካልሰሙ ዓይናቸውን ወደ ክርስቶስ ካላደረጉ ሙሴን ነው የምሰማው ካሉ አያመልጡ። ተጠንቀቅ። የምትጨመላለቅበት፣ የምትንቀው፣ የምትዘባበትበት እግዚአብሔር የለም። ክቡር አምላክ ነው። እነሱ እንኳን ስሙን በከንቱ አይጠሩም፣ ይፈሩታል። ነገር ግን ደግሞ ኢየሱስን ካልሰሙ ስለፈሩት እንኳን ስለተንቀጠቀጡ አይድኑ። ከዚህ ደቀ መዛሙርቱ ይህን የሚያክል የታየ ምልክት በእጃቸው ተደርጎ በኢየሱስ ስም ነው፣ ኢየሱስ ስም ፍጹም ጤና ሰጠው እንጂ እኛ አላደረግንም ይላል። እኛ አላደረግነው። ይህ ሰርቶ እንትን ሰርተው የምትሉ ዲመኒክ እንደሆነ የምትለዩት በዚህ ነው። ያው የእግዚአብሔር ቃል እንግዲህ አይደግፋችሁ። ሐዋርያት ሥራን አይታችሁ ክርስቲያኖች ጥንቃቄ አድርጉ። አንዳንድ ሰዎች እንዲህ ነው ጸልይልኝ ብለው ከተፈወስ እኔ ጸልዬልህ አይደል የተፈወስከው ይላል። እግዚአብሔር ይገስጽ። አንተ ጸልይልኝ ነው የተፈወስኩት ወይስ የጌታ ስም ነው የፈወሰኝ? እኔ አይደለሁ። አንተ እኮ ፈወስከኝ ሲል እንኳን እኔ አይደለሁም፣ እኔ ምንም አይደለሁም፣ የፈወሰ ቅዱሱ ብላቴና አብ ያከበረው ኢየሱስ ነው ማለት ሲገባ ክብርን ለመውሰድ ሽሚያ ምልክት ለማድረግ ሲሉ ሐሰተኛውን አሰራር የዴቭልን አሰራር ይሰሩታል ማለት ነው። ፕራንክ ነው የሚያደርጉት። አብዛኞቹ አገልጋዮች ፕራንክ ነው የሚያደርጓቸው። ነግሬያችኋለሁ። ምንጣፍ ስር ገንዘብ አስቀምጠው ከዛ አሁን ምንጣፉን አዘዋለሁ ይላሉ። እኔ አዛለሁ፣ እኔ እንደ አምላክ ነኝ። ከዛ አንተ ምንጣፍ ብር ውለድ ይሉትና አንሱት ምንጣፉን ይላል። አስቀድሞ ጉባኤ ሳገባ ምንጣፍ ስር ብር አስቀምጠው 10 ብር 100 ብር እኮ ነው ደግሞ የሚያስቀምጡ። ምን አለ የሚሊየን ብር ቼኮች ምናምን ቢያስቀምጡ። ሌቦች፣ አጭበርባሪዎች። ከዛ በኋላ ፕራንክ ነው ይሰሩ። ከዛ ልክ ገለጠ ስታደርገው ምን ታገኛል? 10 ብር 100 ብር 50 ብር አንዳንድ ሳንቲም ታገኛል፣ አንዳንድ ብር። ከዛስ አቅልህን ትጥላለህ። ለምን? ፕራንክ ሲደረጉ ሰዎች ሲደነግጡ አይታችኋል ወይ? ሰርፕራይዝም ከሆነ ሰርፕራይዝ ሲሆኑ የውሸቱ ላይ ማለት አይታችኋል። ሰው በባህሪ ነው። እዛ ጋር የሚያሳዩት ሪያክሽን የእግዚአብሔር ክብር እንዳለ ሊያሳዩን ይፈልጋል። ኖ ኔቨር። እነ ጴጥሮስ እኛን አትመልከቱ። በገዛ ኃይላችንም እኛ እግዚአብሔርን በመፍራታችንም ይሄ አልተደረገም። ይህ ምልክት የሆነው እናንተ አሳልፋችሁ የሰጣችሁትን በቀደመው ዕውቀቱ የተሰቀለውንና የሞተውን ክርስቶስን እሱን እግዚአብሔር ከሙታን አስነሳው። ለእናንተ የመረጠው እሱ ነው። የእሱ ስም ፍጹም ጤና ሰጠው። እኛ ምንም አይደለንም፣ አትመልከቱን ይላል። እንደዛ አላቸው። እያንዳንዳችሁን ይባርካችሁ ዘንድ ንስሐ ግቡ፣ ተመለሱ ወደ ክርስቶስ አለ። ዋው! ይህ ነው አገልግሎት። እንግዲህ ይህን አለዋቸው። ከዛ ምዕራፍ 4 ላይ ታሪኩን ልቋጨው። እንግዲህ ለሕዝቡ ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዶቃውያን
ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። ሕዝቡን ስላስተማሩ መቅደስ ውስጥ የሕዝቡን አስተማሩ። ምን ብለው? ኢየሱስን ጎላ አድርገው ከፍ አድርገው እኛ ባዶ ምንም አይደለንም ብሎ እኛ አይደለንም ብሎ የሕዝብ መዓት ልነግራችሁ አልችልም። እጃቸውን ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው የታሰሩ። እኔ አይደለሁም ኢየሱስ ነው የሠራው የምትል ከሆነ የሚገጥምህ እስራት ነው። ታምራት ሰርተ ቀይ ምንጣፍ አይነጠፍልህ። ታምራት በእጅህ እግዚአብሔር አልፎ አድርጎ ከሆነ ቀይ ምንጣፍ አይነጠፍልህም። የእግዚአብሔር ከሆንክ ያደረጉት እኛ ሳንሆን ማን ያደረገው? እግዚአብሔር ቅዱሱ ብላቴናውን አጸናው፣ አከበረው። እኛ አልከበረው፣ እነሱ ተዋረዱ። በዛን ሰዓት አከበረው። ኢየሱስም ፍጹም ጤና ሰጠው። እኛ በገዛ እጃችንም ንጹሕ ስለሆንም እግዚአብሔርን ስለፈራንም አይደለም። ይሄ ጤና ግን ኢየሱስ ስም ነው። እኛ በስሙ ላይ ባለን እምነት ኢየሱስም ፍጹም ጤና ሰጠው። ማን ነው ፈዋሹ? ቅድም ምንድን ነበረ ኮሜንት ያነበብኩት? የኢዩ ጩፋ ዘይት ፈውሶኛል ትላለች። አይታችሁታል? ቅድም እኔ ዘይቱ ፈውሶኛል ትላለች። እግዚአብሔር ምሕረት ያደርግልሽ። የሚፈውስ ዘይት የለም እናቴ፣ የለም። መጣበታል። ይህንን ስላሉ ሕዝቡን ስላስተማሩ ሰው ሁሉ ወደ ኢየሱስ እንዲዞር ስላደረጉ የገጠማቸው ከዛ በኋላ እስር ቤት። ክርስቶስን ከሰበክ አትታጀብም፣ ወደ እስር ቤት ነው የምትወረወረው። ክርስቶስን ከሰበክ ዛሬም ቢሆን ማለት ነው አሳዳጅ ከውስጥም ከውጭ ነው። እርሱ ብቻ ይክበር ካልክ እንደ ሌባ እንደ ክፉ አድራጊ ትጠላለህ። የሠራኸው ሥራ ተብሎ የሚቆጠርልህ የለም። ሕዝብ ግን ጌታን ይቀበላል። ሕዝብ ግን ጌታው ጋር ይጣበቃል። አንተ ግን እንደ ቆሻሻ እንደ ጥራጊ እስር ቤት ትጣላለህ። ትጣላለህ። እጃቸውን ጫኑባቸው። አሁን መሽቶ ነበር። እስከ ማግስቱ ድረስ በወህኒ አኖራቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ። የወንዶችም ቁጥር 5,000 ያህል ሆነ። በማን ያመኑት? ይህና ያ ይሆንላቸዋል። ቁሳቁስ ተነግሯቸው ሳይሆን በጌታ ተነክተው ስለ ኃጢአታቸው አመኑ። ከኃጢአት ነፃ በመውጣት ዘመን መጥቶላቸዋል። የመጽናናት ጊዜ እንዲሆንላቸው በክርስቶስ አመኑ። እነዛ ታሰሩ። በቃ ሕዝቡም ከእነሱ ጋር አይደለም ከጌታው ጋር ተጣበቀ። እነሱ ወደ እስር ቤት። ቁጥራቸው ስንት? 5,000። 5,000 ማለት የወንዶች ቁጥር ነው የሚለው። የወንዶች ቁጥር። የሴቶችስ አይታወቅም፣ አልተጻፈም። ግን የሴት ቁጥር ነው። በነገውም አለቆቻቸውና ሽማግሌዎች፣ ጻፎች፣ ሊቀ ካህናቱ ቀያፋ፣ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁሞ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁት ብለው ጠየቋቸው። አሁን ተመልከቱ። እኔ ማለት እስከ መጨረሻ ይዋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ይላል። መንፈስ ቅዱስ ስትሞላ የምታወራው ወሬ ስማ። መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለደዌው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደ ቆመ ለእናንተ ሁላችሁ ለእስራኤል ሕዝብ ሁሉ ይታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ ከማንም የለም። እንድንበት ዘንድ ከሰማይ በታች የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ኦኬ። ታስረው ሐሳብ አይቀይሩም። ሸንጎ ሁሉ ተሰብስቦ ሲጠይቃቸው መንፈስ ቅዱስ ተሞልቶ ይላል። መንፈስ ቅዱስ ከተሞላ ኢየሱስ ነው የፈወሰው እንጂ እኔ አትልም። ስሜ ራሱ በራሱ ተጽዕኖ ይፈጥራል። የኔ ስም ሲጠራ ምድር ይንቀጠቀጣል፣ ቀጥ ብሎ ይቆማል። የኔ ስም ሲጠራ ምናምን አጋንንት መጥቶ አንተ ከለከልክ አንተ ሲል አትልም። የመንፈስ ቅዱስ ሙላት ወይም የእግዚአብሔር መንፈስ በላይ እንደሌለ ማሳያው ይሄ። መንፈስ ቅዱስ ሲሞላ በመንፈስ ቅዱስ ብድጋልና ዛሬ የተደረገውን ነገር ብንነግራችሁ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በጌታ በኢየሱስ ክርስቶስ ስም ፍጹም ጤና አገኘ። ግንበኞች የናቁት ራስ የማዕዘን ራስ ድንጋይ የተባለው ይሄ
ለሰዎች መዳን የሚገባ ከሰማይ በታች የተሰጠ ሌላ ስም የለምና ብለው ይናገራሉ። ስለ ራሳቸው እነዚህ ሰዎች አያወሩ። እኛ ምንም አይደለንም። ለምን? የእግዚአብሔር መንፈስ አለባቸው። የተደረገው ምልክት ምንድን ነው? ፕራንክ ነው እንዴ? ኧረ እነሱ ራሱ የሚያውቁት ሕዝብ ሁሉ 5000 ሰው በላይ የሚያውቀው የእስራኤል ድፍን ሁሉ እዛ መቅደስ የሚሄድ ከሌላም ሀገር የሚመጣ ያን ሰውዬ ያውቀዋል። እዛ በር ላይ ተቀምጦ መንቀሳቀስ አይችል ሰው ተሸክሞ ነው የሚያስቀምጠው። እንዲህ አይነት ምልክት በእጃቸው ተደርጎ እኛ አይደለንም፣ በንጽህናችን አይደለም፣ በጾም ጸሎታችን አይደለም። አንዳንዱን 40 ቀን 40 ሌሊት ጸልዬ ነው። ምንም እኮ አልሰራም። ፀሐይ የምትባል እዚህ ውስጥ አለች። ፀሐይ የምትባይ ምናምን ብለህ ማን ጋር ሄደ ስትል እጅ ስላለ ይህንን እኮ በግምት አሁን እንለዋለን ካስፈለገ። ግን ተመልከቱ፣ የታወቀ ታንጀብል ተጨባጭ የክርስቶስ ፈውስ ይህንን ጸጋ ስጦታ ይዙ፣ ይህን ጸጋ ይዙ። ይህንን የሚያክል ጸጋ እኔ አይደለሁም፣ ኢየሱስ ነው፣ ንስሐ ግቡ፣ እግዚአብሔር አከበረው፣ እኛ አይደለንም የከበረው። ስማችን ያስደነግጣል አሉ ጴጥሮስ። ትኩር ብለህ እየኝና እኛ ነካካን አለው። ማንን አከበሩ? ሕዝቡም ጌታን ተቀበለ። ዛሬ ሰዎች ጌታን የሚቀበሉት ወይስ ሐሰተኞቹን ነው የሚቀበሉት ስትሉ፣ ይኸው ሐዋርያ ሥራ በደንብ እንግዲህ አገልግሎት ምንድን ነው? ፔንቴኮስታሊዝም ምንድን ነው? የመንፈስ ቅዱስ እንቅስቃሴ ምንድን ነው? መንፈስ ቅዱስ ሙላት ምንድን ነው? ውጤቱ ምንድን ነው? በመንፈስ መጠመቅ የሚለውን እያየን ሰሞኑን ስለ መንፈስ ቅዱስ ጥምቀት አይደለም። ከዛ ውጤቱን ነው አሁን እያየን ያለ። በመንፈስ ከተጠመቁ በኋላ በእጃቸው ታላላቅ ድንቅ ነገር መሆን ጀመረ። ድንቁ ግን ሲደረግ የነበረው በማን ስም ነው? አንድ ጊዜ በኢየሱስ ስም ብላችሁ ጻፉ። ስለዚህ ቆሞ ፊት ለፊት መዳን በሌላ በማንም የለም፣ ከስሞች ሁሉ በላይ ስም የከበረ ስም አብ ያከበረው ስም ማን ነው? ኢየሱስ ነው። ሰው የሚፈወሰው በምንድነው? በኢየሱስ ስም ነው። ሰው የሚድነው በምንድነው? በኢየሱስ ስም። ኃጢአት የሚሰረየው በምንድነው? በኢየሱስ ስም። የኃጢአት ስርየት በስሙ፣ የፈውስ በስሙ፣ አጋንንት ቢወጣው በስሙ። በዘይት አይወጣም፣ በዘይት አይፈወስም፣ ሰው አይፈወስም። ባዕድ ትምህርት ነው። በዘይት አይፈወስም። ዘይት ፈወሰኛ አይባልም። ነውር ነው፣ በጣም ነውር ነው። ያህዌ መድኃኒት የሆነውን ስም ማናናቅ ነው። አብ ያከበረው ይህን ስም ነው። የለም እንደዛ። እሳት ከሰማይ ቢወርድ እሳት ከሰማይ ወረደው በዘይት በምናምን ኖ። ከዛ ደግሞ ሰውየው ነው አይደለም፣ በንጽህናው ነው አይደለም። ሌላው ነገር ልንገራችሁ፣ በጣም የተለየ ልዩ ስፔሻል ማን ስለሆንን በንጽህናችን ነው አይደለም ነው ማለት ነው። ኦኬ፣ በንጽህናችን አለ። እሺ፣ ይህንን የምታምኑ ብቻ የጌታ ልጆች ሆናችሁ ፈውስ በዘይት የለም ብላችሁ ጻፉ። በዘይት አይፈወስም ሰው። ዘይት አይፈውስም። ዘይቱ ፈውሶኛል ነው የሚሉት። ጨው ፈወሰኝ ነው የሚሉት። ጨርቁ ፈወሰኝ ነው የሚሉት። ጨው፣ ጨርቃጨርቅ፣ ቁሳቁስ ሻጭ እንቃወማለን። ፈውስ ማን ነው የሚፈውሰው? እግዚአብሔር። የማን ስም ነው የሚፈውሰው? የኢየሱስ ስም። እናንተ እዚህ ያላችሁ ክርስቲያኖች በእጃችሁ አጋንንት ታስወጣላችሁ። አዎ፣ ክርስቲያን አጋንንት ከወጣለት ክርስቲያን አይደለም። አጋንንት ከወጣለት ክርስቲያን አይደለም። አጋንንት ከወጣለት ማታምን ነበር። ሲወጣልህ ጌታን ስትቀበል ክርስቲያን ትሆናለህ። ክርስቲያን አጋንንት ያስወጣል። በማን ስም? በኢየሱስ ስም። ምን ስለሆነ ነው የሚያስወጣው? የእግዚአብሔር ልጅ ስለሆነ በስሙ እንጂ የተለየ ስለሆነ አይደለም። የእግዚአብሔር ልጅነትን ያገኘው ሰርቶ በነፃ በእምነት ብቻ የተለየ ዘሩ የተለየ ስለሆነ ነው። ዝርያ የተለየ ስለሆነ ነው አይደለም። አይሁዳዊ ስለሆነ አይደለም። አሕዛብ ስለሆነ አይደለም። ባለስልጣን ስለሆነ አይደለም። በክርስቶስ ኢየሱስ ሥራ በማመኑ የእግዚአብሔር ልጅ ሆኗል። የእግዚአብሔር ጸጋ ስጦታዎችን ሰጥቷል።
እንደገና ደግሞ የልጅነት ስልጣን ሰጥቶታል። ስለዚህ በልጅነት ስልጣኑ የኢየሱስን ስም የመጥራት ምን አለው? በቂ መብት ተሰጥቶታል። የኢየሱስን ስም ይሰጣል፣ ይጠራዋል። ያ ሰው ፍጹም ጤና ቢያገኝ አጋንንቱ ቢወጣ ሰውየው ምንም አላደረገም፣ ምንም አልሰራም። እለፍ እለፍ ምንም አልሰራም። ግልጽ ነው። ስለዚህ ዘይቱ ፈወሰኝ አይባልም። ዘይቱ ፈወሰኝ፣ ጸበልን ፈውሷችሁ ያውቃል? እንደዛ ከሆነ አይደል? ጸበል ጠጥታ አስታውከ ተፈወስኩ ጸበሉ ፈወሰኝ ትላል ነበር እንዴ? እና ሪል ነበር እንዴ? አንዳንድ ሰው ሳይኮሎጂ ዶክተር ጋር ስንሄድ አሞን ዶክተሩ ገና ሲነካካን ገና መርፌ አልወጋንም፣ ገና ደም ሰጠን፣ ምርመራ ውጤትም አላወቅንም፣ መድኃኒት አልታዘዘም። እንግዲህ ምንድነው ዶክተር ይመረምራል። በሽታውን ለማወቅ ደግሞ ምን ያደርጋል? መስጠት ያለብን ናሙናዎች አሉ። ወይ ደም ትሰጣለህ፣ ሰገራ ትሰጣለህ፣ ምናምን ትሰጣለህ። ከዛ ላቦራቶሪ ይገባል። በላቦራቶሪ ሲመረመር ሲታይ በዛ በደም ውስጥ ያለውን ነገር መለያ አለ፣ አጉልቶ ያሳያቸዋል። ከዛ ይጽፉታል። ዶክተሩ ሲያነበው ያ የተገኘውን በሽታ አሁን ነው የሚያውቀው። አሁን ልክ ከውጤቱ በኋላ ያውቃል። ካወቀ ምን ያደርጋል? ለዛ መድኃኒት ያዛል። ከዛስ መድኃኒቱን ትገዛና ትውጣለህ። እየዋጥክ ስትል ለ7 ቀን ምናምን፣ ከዛ በኋላ መድኃኒቱ በሽታውን እያከሰመው መጥቶ ትድናለህ። ለባ ነገር ግን እኛ ሰዎች ዶክተሩ ገና ሲነካካን ገና እሱም በሽታውን ሳያውቀው እኛም ሳናውቀው ገና መድኃኒት አዞልን መድኃኒት ሳንወስድ መድኃኒት ይሰማናል። ሳይኮሎጂ እቤታችን ሆነን እናቃስት የነበረው ማቃሰት ጠፋል። እፍ እንላለን። ልክ ነኝ? አንዳንዶቹ እንዲህ ናቸው። ከጭንቀታቸው የተነሳ በሳይኮሎጂ የሆነ ነገር አስበው ነው ታንጀብል ጌታችን ሲሰራ የጌታ ስም የሚሰራ። ስለዚህ ፈውስ በኢየሱስ ስም ነው። ሽባ የሚተረተረው በኢየሱስ ስም ነው። ተርታሪውም ፈዋሹም ሰውየው ሳይሆን ጌታ ኢየሱስ ነው። ማን ነው የሚከበረው ሲባል አገልጋዩ ሳይሆን ኢየሱስ ክርስቶስ ነው የሚከበረው። ኢየሱስ። እናንተ አንዳችሁ ለአንዳችሁ ትጸልያላችሁ፣ የታመመው ሲፈወስ ወንጌል ትመሰክራላችሁ። አሞት ከሆነ ስትፈውሱ፣ አጋንንት ሲወጣ የፈወሰችሁት በስሙ ስለሆነ ፈዋሹ ስሙ ነው። ዘይት ብትቀቡትም ዘይቱ ሳይሆን ስሙ ነው ፈዋሹ። እናንተ ብትጸልዩለትም ፈዋሾቹ እናንተ ሳትሆኑ ስሙ ነው። አያችሁ፣ እናንተ አይደላችሁ ፈዋሽ። ለምሳሌ ዘይት ይፈውሳል አንልም ብቻ ሳይሆን እኛም ፈዋሽ አይደለም። ጆን አይፈውስም፣ አቡና አይፈውስም፣ ፍቄ አይፈውስም፣ ቤኬ አይፈውስም። ማን ነው የሚፈውሰው? የኢየሱስ ስም ነው የሚፈውሰው። አጋንንት የሚያስወጣው ጆን አይደለም፣ አቡዬ አይደለም፣ እናንተ አይደላችሁ። ማን ነው የሚያስወጣው? የኢየሱስ ስም ነው። ስለዚህ እንኳን ዘይቱ እኔና እናንተ እንኳን አይደለም፣ እንኳን ዘይት ይቅርና ሕያዋን የሆነው የእግዚአብሔር ማደሪያ የሆነው እኛ እንኳን አይደለም። እጃችንን በድውያን ላይ እንጭናለን። ፈዋሹ ማን ነው? ፈዋሹ ማን ነው? ጌታ ኢየሱስ ነው። ኃጢአተኛውን ኃጢአቱ የሚሰረይለት ሲናዘዝ በማን ስም ነው የሚሰረይለት? በኢየሱስ ስም ነው። ማን ነው የሚከበረው? ማን ነው የሚከበረው? ኢየሱስ። ማን ስላከበረው? አብ ያለ ልክ ከፍ ከፍ አድርገው ከስም በላይ ስም ስለሰጠው። ስለዚህ ምላስ ኢየሱስ ጌታ ነው ይላል። ሰዎች ኢየሱስን ይቀበላሉ። ክርስቶስን ሲቀበሉ ተከታዮች ሲሆኑ አብ ስለ ወልድ ይከበራል። ስለዚህ በእኛ ጌታ በምድር ላይ ሲመላለስ ካደረገው በላይ ታምራት ሊያደርግ ይችላል። ዛሬ አድራጊው ራሱ ነው። ዛሬ አንድም ሰው ክሬዲት መውሰድ የለበትም። እንደ ወንጌል አማኝ ደግሞ ክብር ሁሉ ለማን ነው? ለእግዚአብሔር ብቻ። ክብር ሁሉ ለእግዚአብሔር ብቻ። ስለዚህ ስፔሻል ሰው እንትና ፈዋሽ ነው እንትና አዳኝ ነው የሚባል ሰው የለም። ዘይት ፈዋሽ ነው፣ ጨርቅ ፈዋሽ ነው አይባልም። ኦኬ። ዘይት ቀብታችሁ ትጸልያላችሁ፣ ፈዋሹ ጌታ። እጃችሁን ትጭናላችሁ፣ እጃችሁ ፈዋሽ አይደለም። እጃችሁ ፈዋሽ አይደለም። የኔ እጅ አይፈውስም በሉ እስኪ። የኔ እጅ አይፈውስም በሉ። አይቀበሉም። አሁን በጣም ብዙ ስር የሰደደ ትምህርት አስተምሯል። የሐሰት ትምህርት ስር የሰደደ እጄ ይፈውሳል ይላል። እጅ አይፈውስም። እጅን ትጭናለህ፣ ይፈወሳሉ። ፈዋሹ ማን ነው? የጠራው ሰው። አትቀበሉም እንዴ?
የኔ እጅ አይፈውስም። ቴንክ ዩ። የኔ እጅ አይፈውስም። እንኳን ዘይት እንኳን ይሄ ፎጣ የኔ እጅ አይፈውስም። እግዚአብሔር ማደሪያ ሆኜ እጅ አይፈውስም። እግዚአብሔር በእኔ ውስጥ እያደረ ጸጋው በእኔ ውስጥ እያደረ ስጦታው እኔ ውስጥ እያለ አይፈውስም። እጄ እኔ ታዛዥ ነኝ። የታዘዝኩት በስሙ አጋንንት አስወጣ ተባልኩ። ሄጄ በስሙ አጋንንት ሳስወጣ ያስወጣው የማስም ነው? የኢየሱስ ስም። በስሜ አጋንንትን አስወጡ። እጄን በደዌ ላይ ስጭን ሲፈወስ ፈዋሹ የኔ እጅ ሳይሆን ኢየሱስ ነው። ዘይት ቀብቼ ለታመመ ሰው ጸልይለት የተፈወሰው ከካንሰር በለው ከኩላሊት ከየትኛውም የተፈወሰው በዘይቱ ሳይሆን በእኔም እጅ መጫን ሳይሆን በእጄ ሳይሆን የጌታ ስም ነው የፈወሰው። ስለዚህ ትኩረት እጄን እንደ ልዩ ነገር አትየው፣ ዘይቱን እንደ ልዩ ነገር አትመልከት። ጴጥሮስ ምንድነው ያለው? ትኩር ብላችሁ እኛን አትመልከቱ። ስለምን ታዩናላችሁ? በገዛ ኃይላችን አይደለም። አንደኛ በገዛ ኃይላችን አይደለም። ሁለተኛ እግዚአብሔርን በመፍራታችን እንደሆነ አታስቡ። ግልጽ ነው። እንደዚህ ማሰብ የጀመሩ ቀን ጴንጤዎች የእግዚአብሔር ጸጋ መስራት ይጀምራል። አሁን ግን ሁሉም የተማረው ትምህርት ስላለ እኔ ስለሆነ ገና የሆነ ጸልዬ አጋንንት ከጮለ አስወጣው ብለህ ጮቤ ስለምትረግጥ እኔ ነኝ ብለህ ክብሩን ስለምትወስድ ዴቭልም ያውቃል። እሱም እኔ ይል ስለነበር አንተም እኔ ባይነ ብዙ ጊዜ ድራማዊ ትሰራ ይሆናል እንጂ እንትን ይላል። ግን ወዳጆች ፈዋሽ እግዚአብሔር ፈዋሹ ኢየሱስ ነው። የሚፈወሱት የእግዚአብሔር ክብር ነው። አይዞ ገለቴ ራስ እናንተ ዱርዬዎች እንኳን መንፈሳዊ ልትሆኑ አጭበርባሪዎች ዘመን መጥቶባችኋል። ፈዋሹ ማን ነው? ጴጥሮስ እኛ አይደለንም አላ እኛ አይደለንም አላል አይደል? እኛን አትመልከቱን አላ። እናንተስ ምንድነው የምትሉት? አንድ ጌታው ይላል አንዳንዱ ጴንጤ ምስኪን ዛሬ ተመለስ ንስሐ ጌታው አንድ ሽባ በእጅ ተርትር አገልግል አንድ ሽባ ከዛ በኋላ ህዝቡ እኮ ግልብጥ ብሎ ይመጣል። ከዛ በኋላ ትከብራለህ። ዋት ህዝቡ ግልብጥ ብሎ ወደ ኢየሱስ ነው መምጣት ያለበት። እኔ ምንም አይደለሁም ማለት መቻል ማልጠቅም አድርግ የተባልኩትን አደረግኩ የሚለው ህርት ላይ መለወጥ መቻል አለበት። ከዛሬ ጀምሮ ስንል ራስ ካንሰር ሲፈውስ አውቀዋለሁ ጌታዬ። የደም ካንሰር፣ የአጥንት ካንሰር፣ HIV፣ ስኳር፣ ደም ግፊት የሚባሉ በሽታዎች አውቀዋለሁ። አጋንንቶች ስማኝ፣ አጋንንት እኮ እኔ ኦርቶዶክስ እያለሁ ሁለት ደቂቃ አያወራው እያወራው ይጮዋል። እኔ ግን አይገባኝም ነበር። እኔ አለመሆኔን የምታውቀው እዚህ እኔ አይገባኝም። በጥፊ ተማትቼ አውቃለሁ። ቃል እያወራው ትጮዋለህ እንዴ ብዬ ጧርጌ አውቃለሁ። እኔ ገና እዛ እያለሁ እንደ ዳም መንፈስ ቅዱስን አጥምቆኝ ጌታ ሲጮህ ለካ መንፈስ ነው። እንዴ ምን ላድርግ? ከዛ በኋላ ሲንደፋደፍ ምን ላድርግ? እኔ አላቅ ለካ ስሙ ነው የሚሰራው። እኔ አይደለሁም። አየህ፣ ስሙ ነው። ክብር ለጌታ ለኢየሱስ። ስሙ ነው ፈዋሽ፣ ስሙ ነው በል። WWO ኢየሱስን የምትወደዋ ከሆነ ፈዋሽ ስሙ ነው በል። ካለበለዚያ ግን ዝም ብለህ የምትሟገት ከሆነ ውስጥ የሚታገል መንፈስ አለ። ነፃ መውጣት መቻል።
ኦኬ ያወራሉት የእግዚአብሔርን ክብር ነው ያወራሉት መጽሐፍ ቅዱስ ጴጥሮስ የታወቀ ምልክት የ40 ዓመት ሽባ ተርትሮ እኔ አይደለሁም ይላል እኔ አይደለሁም ክብርን ለራሳችሁ ለመውሰድ የምትሄዱ ክብር ለጌታ ለኢየሱስ ይሁን እግዚአብሔር ይባረክ የሐዋርያት ሥራን ስንመለከት አገልግሎት ምንድነው የጸጋ ስጦታ ምንድነው ሁሉም ማየት እንችላለን ተባረኩ